ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ይኸው እያሱና እኔ እንደገና ቀርበናል በሳምንት ማለት ይቻላል። እያሱ እንዴት ሰነበትክ? እንግዲህ አንዳንድ ውጣ ውረድ ስላለ በጊዜው መምጣት አልቻልንም። እያሱ ሰላም ነህ? ሰላም ነን። ትንሽ የለንደን ብርድ ጉንፋን ቢጤ ስላስያዘ ድምጻችን ጎርነን ቢል ይቅርታ እንጠይቃለን። በተረፈ ሁሉ ነገር ነው አማን ነው። ሰላም ነህ? ሰላም ነኝ እያሱ። አይ ጥሩ ነው። በቃ ምልህ ያው ሰሞኑን ብዙ የሚያነጋግሩ ጉዳዮች ስላሉ በእነሱ ጉዳዮች ላይ ትንሽ ጊዜ አልሰጠንም። ከዚህ በፊት አንዳንድ አርቲክሎችን በማለት እንተነትናለን ብለን ነበረ። እሱን እንሰራለን፣ ይቀጥላል። ለዛሬ ግን አደባልቀን አንተም የጻፍከው አለ ቦርከና ላይ ያወጣኸው፣ በሱም ጉዳይ ላይ እናነሳለን ከርዕሳችን ጋር ስለሚሄድ። ይሄን ካልኩኝ በኋላ ሁለት ጉዳዮች ናቸው ዛሬ የምንነጋገርባቸው። ሰፋ ይላል። በእውነት ለመናገር ሁሉም ሐሳቡን ቢሰጥና አስፈላጊ ጉዳዮች ላይ መነጋገር ቢቻል ጥሩ ነው። አንዳንድ እንደዚህ ሸፈን ብለውም እንዳያልፉ የሚያነጋግሩ ጉዳዮች ካሉ ሌሎች እንግዲህ ስንወያይ የምንመጣበታለን። ግን ዞሮ ሁለት ጉዳዮች ነው ዛሬ የምናነሳው፣ የአፋሩን ጉዳይና ከዛ ደግሞ ፋኖ በምን መልክ እየተጓዘ ነው ወይስ ምን ያስባል በዚህ ዥንብር ውስጥ የሚል ነው። በአጠቃላይ ግን ቀስ እንግዲህ ያሱ እንደምታውቀው ይሄ የአብይ ተውኔት ያው ማለቂያ የለውም። ምንም ተውኔት ለመፍጠር ብዙም የመጨረሻ ካርድ የሚባለውም የለም። እኔ በበኩሌ እንደዛ ነው ማምነው። ባለፈውም ለመናገር ሞክሬያለሁ። ምክንያቱም ምንም ለማጣላት ምንም ካርድ መደርደር አያስፈልግም። በብዙ አለ ብዙ ሰው ለሰው የማይስማማበት ብዙ ነገር ማውጣት ስለምትችል የእሱ ጭካኔ ሲጨመርበት ነው ችግር የሚመጣው እንጂ እሱ አይደለም ነገሩ። ስለዚህ በዚህ ተውኔት ላይ እንግዲህ እኔ ተውኔት ነው ያልኩት፣ ያንተንም ሐሳብ በዚህ ላይ እስኪ ለአድማጮች ታካፍላለህ። ሰሞኑን በአፋር ላይ ቲዲኤፍ እና ቲፒኤፍ ተብሎ ከሐራ መሬት ይሉታል፣ አንዴ የሰላም ይሉታል እና በወያኔ የሚመራው ቲዲኤፍ ጋር ሆነው ግጭት ተፈጠረ ተብሎ ሁለቱም ቢያስተባብሉም ያው ነገሩ አለ። ከቲዲኤፍ ሳይድ በድሮን ተመታን የሚል ነገር አለ። ከነዚህ ሳይድ ደግሞ ቀድመው ወረሩ የሚል ነገር አለ። ወደዛ ገብተው አጠቁ ይባላል። እንደው የሚገርምሃል ዛሬም ነው ትላንት ጀምሮ ደግሞ የምሰማው የተቀበረንም መሳሪያ አውጥተዋል ወያኔዎች እየተባለ ደግሞ በፕሮፓጋንዳ ይረጫል። እና እንደው ይሄ ግን አብይ ነው፣ ምክንያቱም የመሪ ተዋናኙ ስለሆነ ለምንድን ነው ወይም ደግሞ ምንድነው እርግጠኛ ምክንያቱ ይሄን የጀመረበት ምክንያት እስቲ የሚለውን ሐሳብ እንስጥ። ሰለሞን እንግዲህ ይሄ ነገር ያው አንዳንድ ጊዜ የአደባባይ ሚስጥር ነው። የአደባባይ ሚስጥር ያልኩበት ምክንያት እነዚህ ሁለቱ ኃይሎች ለመጠፋፋት እርስ በርሳቸው ቢላዋ እየተሳሳሉ ያሉ ድርጅቶች ናቸው። አዲስ አበባ ያለው የአብይ የብልጽግና ጦት ቆራጭ ሰራዊት እና እንዲሁም ደግሞ መቀሌ ያለው ወያኔ በሁለቱ መካከል ምንም እንኳን ደቡብ አፍሪካ ሄደው በፕሪቶሪያ ስምምነት ቢያደርጉም ሁለቱ እርስ በርሳቸው ራሳቸውን እያታለሉ ማለት ነው፣ የህዝባቸውንም እያታለሉ ራሳቸውንም እያታለሉ ለጦርነት ሲዘጋጁ የነበሩ ናቸው። ከዚህ ቀደም አንደኛው የደቡብ አፍሪካው ስምምነት ትጥቅ ማስፈታት፣ ታጣቂዎችን ወደ ሲቪል ህይወት መመለስ የመሳሰሉትን የሚያጠቃልል ነው አንደኛው ክፍሉ ማለት ነው። ነገር ግን እንደምታስታውሰው ወያኔ ትጥቅ መለስኩ ብላ አሮጌ የተሰባበሩ መሳሪያዎችን እንደሰጠች ወይንም ደግሞ እንደመለሰች ነውና እንግዲህ የወያኔን አፈጣጠር የቲፒኤልኤፍን አፈጣጠርና አካሄድ እድገት አሰራር ለቃኘው ሰው ሁሉ ጊዜ ሚስቺቪየስ የሆነ
ተንኮል የተሞላበት ሸፍጥ የተሞላበት ደባ የተሞላበት ነው። እንግዲህ አብይ ደግሞ ይሄን ሸፍጥ ተንኮል ደባውን ደግሞ ከነሱ የተማረበት ነው። ስለዚህ እነዚህ ሁለቱ ኃይሎች ለመጠፋፋት ጊዜ ሲጠባብቁ የነበሩ ናቸው። አሁን በተፈጠረው ሁኔታ እንግዲህ ከዚህ ቀደም የነበሩ የትግራይ ጀነራሎች እንደ ጻድቃን የመሳሰሉት ጀነራሎች እንደ ጌታቸው የነበሩ ፖለቲከኞች ሌላም ሰው አለ እንደዚሁ ቲፒኤልኤፍን ክደው ከአብይ ጎን ተሰልፈዋል። ለምን ካዱ፣ እንዴት ካዱ፣ ውጤቱ ምን ይሆናል የሚለው ሌላ ጉዳይ ሆኖ እነዚህ ኃይሎች ክደው ከአብይ ጋር ሆነው በተለይ ጻድቃን የሚያደራጀው በሐራ መሬት ነፃ መሬት በሚል ጸረ ቲፒኤልኤፍ እንቅስቃሴ እንደጀመሩ ይታወቃል። ቲፒኤልኤፍ ደግሞ በአንጻሩ ትላንትና የዘር ማጥፋት ወንጀል ፈጸመብኝ፣ ቁጥራቸው እጅግ በጣም የበዛ የትግራይ እናቶች ላይ የመደፈር ጥቃት አደረሰ፣ ከዛም አልፎ ድንገት ለኛ ለሚዲያም ለማይጥም ወይንም ደግሞ የማይመች ደረጃውን ያልጠበቀ ድርጊት ፈጽሟል ብለው ሻዕቢያን ሲከሱት ነበር። ነገር ግን ከቲፒኤልኤፍ ሰዎችን እያባረሩ የቲፒኤልኤፍ አስኳል የሆነ የተባለው የአድዋው ቡድን እነ ደብረጽዮን እነ ሞንጆሪኖ የመሳሰሉት ቀርተው መጨረሻ ላይ ትግራይን ምድር ተሻግረው ከሻዕቢያ ጋር ተባብረው ኃይል እየፈጠሩ ነው። እንግዲህ የዚህ ኃይል መፍጠር ሁኔታ 4 ኪሎን መንግስት አስደንግጦታል። 4 ኪሎን መንግስት ናቹራሊ አስደንግጦታል። እንደ ድሮው ታስታውስ እንደሆነ እዚህ ላይ ላስታውስ የምፈልገው ለምንድነው አንደኛውን ወልቃይትን ወይም እነሱ በሚሉት ራሳቸው ቋንቋ አልጠራውም ወልቃይትን ይመለስልን ብለው በሚነሱበት ሰዓት አንደኛው የሚነሳው ወልቃይትንማ ከያዙ በሱዳን ቦርደር በኩል ይዋሰናሉ፣ መሳሪያ እንደልባቸው ያስገባሉ፣ ስለዚህ ተመልሰው ጦርነታቸውን ይቀሰቅሳሉ የሚል ነው። አሁን ግን የትላንትናው የነሱ የትግራይ ህዝብን እንግዲህ በአክሱም በምናምን የተደረገው በሳተላይት ሁሉ ተቀዳ፣ ጄኖሳይድ ተፈጸመ፣ 800 ሰው ተገደለ፣ መቃብር የተቆፈረው ይሆንና አፈሩ ይሆንና እየተባለ የተወራለት ጉዳይ ነበር። ያንን ፈጸመ የተባሉት ኃይል ጋር ሄደው ተባብረዋል እና ስለዚህ ለኢሳያስ ደግሞ መሳሪያው ብርቁ አይደለም። እንደምታውቀው ነው በኮንትሮባንድም ይሁን በግልጽም ይሁን በቀላሉ መሳሪያ የሚያገኝና ድንገት ቲፒኤልኤፍ የሚያሰለጥነው ሰራዊት እስከ አፍንጫው ሊታጠቅበት የሚችል ሴናሪዮ ነው ያለው። ሪያሊቲው ይሄ ነው። ስለዚህ ቲፒኤልኤፍ እስከ አፍንጫው መታጠቅ ለአብይ ስጋት ሆኗል። ስለዚህ ወያኔን እንደምንም ብሎ ወደ ጦርነቱ ስበት ውስጥ ማስገባት ድንገት ወደፊት ወደ ኋላ እንመጣበታለን። ድንገት ወደ ጦርነቱ ስበት ውስጥ ማስገባትና ወያኔን የመምታት ፍላጎት አብይ አለው። አብይ ደግሞ ይሄንን ሊፈጽም የሚችለው ወያኔን ብቻዋን ሲያገኛት ነው። ብቻውን ሲያገኛት ስልህ ድንገት የሻዕቢያ ወታደሮች ተቀላቅለው ከገጠሙት ሽንፈቱ የገነነ ስለሚሆን ወያኔን ስቦ ማምጣት አለበትና በዚህ በአፋር በኩል የተቀሰቀሰው ጦርነት እንግዲህ ማንኛውም አካል ቀሰቀስ የሚባለው ግልጽ አይደለም። በአንድ በኩል የትግራይ ታጣቂዎች ዘልቀው ገብተው በአፋር መሬት አካባቢ ወደ 6 ቀበሌዎችን ይዘው ብለዋል። ከዛ በኋላ ደግሞ አብይ ደግሞ አጻፋውን በድሮን የመለሰበት ሁኔታ አለ። ወዲያም ብዙም አልቆየም ደግሞ ተመልሰው ሪትሪት አድርገዋል የሚባል ነገር አለ እና ይሄንን ስትመለከተው እነዚህ ሁለት ኃይሎች ለመጠፋፋት ዝግጅት እያደረጉ ያለበት ነው እና ሌሎችም የፖለቲካል ዳይናሚኮች አሉ። እነሱን ደግሞ በሂደት እናይበታለን። ስለዚህ ለአሁኑ በእነዚህ በሁለቱ የመጠፋፋት ፍላጎት መካከል የተወለደ ግጭት ነው እና ግጭቱ ወዴት ያመራል? ፉል ስኬል ጦርነት፣ ሙሉ ጦርነት ያዋልዳል፣ ህዝቦችን ያካትታል፣ ምን የሚለውን ደግሞ እናየዋለን እና ዋናው ነገር ግን የሁለቱ መጠፋፋት ሲንከባለል የመጣ ጉዳይ ነው። የጊዜ ጉዳይ ነው እንጂ መታኮሳቸው የማይቀር ጉዳይ ነው ነበር ማለት ነው። ኦኬ እንግዲህ ያው አስተያየት ነውና የምንሰጠው ያው ካለው ነገር በማገናዘብ ያው እነዚህ ሁለት ኃይሎች ያው የመተኳኮስ ነገር ያው ድሮ የሚያጣላቸው ቢሆን የስልጣን ጉዳይ እንደነበር የታወቀ ጉዳይ ነው። ስለዚህ ያን እንደሚቀጥል ነው። ግን ከዛ ውስጥ ግን
ድሮም ቢሆን አብይ ጦርነት ካካሄደ በኋላ ያኛውን ጦርነት ከወያኔ ጋር ሲያደርግ የነበረውን ጦርነት ኦልሞስት ሳይጨርሰው ማለት ይቻላል በተለይ አማራው ላይ ማተኮር የጀመረው እኔ ያው እንደምናስታውሰው እና እንደውም የጥቁር ክላሽ እንደዚህ ብለው በዚህ የገዛ ነው በመሳሪያ ምናምን እያለ ገና ክሬዲቱን ይወስዳሉ እንደዚህ እያለ ብዙ ነገር ብሏል እና ያ የሚያሳየው ወዲያው ቶሎ ብሎ ያው የትጥቅ ማስፈታት ላይ የገባው አማራው ጋር ነበር እነሱም ጋር ያቆየበት ምክንያቱም አንድም የተስማማበት ያው ቶሎ ብዬ አማራን ከነሱ ጋር ሆኜ አጠቃለሁ የሚል ነገር ይመስለኛል ሳስበው እና ዞሮ የሱ የአብይ ጉዳይ እኔ ሳየው ያው የምናውቀው ጉዳይ ቢሆንም ስነ ልቦናው ኦልሬዲ ተቀርጾ ያደገበት ስነ ልቦና የአማራ ጥላቻ በጣም ከፍተኛ ስለሆነ በዚህ ምክንያት ደግሞ የፋኖ ባለፈው በወሎ በኩል መገስገስ በጣም አስደንግጦታል አሁን አንተም እንዳልከው እና ያንን ሁኔታ ለመቆጣጠር እንዲችልም ይመስለኛል አልቲሜት ጎሉ ዞሮ እነሱ ምክንያቱም በአይዲዮሎጂ ስለማይለያዩ ልበለው ምክንያቱም ጽንፈኞች ናቸው ስለማይለያዩ አንድ ቦታ ላይ ቢመጣ የመስማማት ነገር ይኖራል ምንጊዜም ከነሱ ጋር ከአማራው ጋር ግን የሚስማማበት ነገር የለውም እሱም ራሱ ካለው ጥላቻ አንፃር ማለት ነው እና እኔ ሳስበው የመቆጣጠርም ነገር ይመስለኛል ቦታውንም ይዞ አማራንም የመክበብ ጉዳይም ነገር አድርጌ ወስደዋለሁኝ ምክንያቱም የወልቃይትን ጉዳይ አሁን ቅድም እንደጠቀስከው ሌሎቹን ካድሬዎቹን ሁሉ አሰማርተው ሰሞኑን ሲናገረው የነበረው ነገር አለ የወልቃይትን ጉዳይ አንስቶ ያው የመከፋፈል ዘዴ ነው እንጂ የወልቃይትን ጉዳይ ሊፈታ አይደለም ያው እናውቀዋለን ግን ዞሮ የወልቃይት ጉዳይ በዚህ በኩል አለ በዚህ ደግሞ በአፋር ከጀመረ የከበባ ጉዳይና ከተቻለው ይሄንን ፋኖ ማጠፋበት ምክንያት ብሎ የተነሳም ይመስለኛልና አልቲሜት ታርጌቱ እኔ ፋኖ ይመስለኛል እያሱ በአንድ በኩል ሳየው እና እርግጥ የሁለቱ መፋከት እንዳለ ሆኖ ዋናው ግን ስትራቴጂካሊ ፋኖን የማጥፋት ጉዳይ ይመስለኛል እሱን እንደው ለማለት ፈልጌ ነው እሷ ጋር ለመጨመር ነው ካንተ በተጨማሪ እሷ ላይ መናገር ብቻ ከፈቀድክልኝ እንደው ምክንያቱም በልዩ ለማስቀመጥ የምፈልገው ፖይንት አለ ትንሽ ማሳየት የምፈልገው ማለት አልፈልግም ምክንያቱም በሁለታችን መካከል ያለ ጎላ ልዩነት ያለ አይመስለኝም በአስተሳሰብ ደረጃ ነው ችግር የሐሳብ ልዩነት ስለሆነ ምንድነው ባብይና ድሮ የምናስበው አይነት አብይ ኦሮሞ ብሔርተኛ ነው ትግሬዎችም የትግርኛ ብሔርተኞች ናቸው ስለዚህ በአላማ አንድ ናቸው እና በአላማ አንድ ስለሆኑ አገሩን የሚወደውን የአማራን ህዝብ በከበባ አስገብተው የመውቀጥና የማስገበር ፍላጎት አላቸው የሚል ነው ይሄ ነገር as early stage ሁለቱ ተባብረው ማለት ነው early stage በነበረው የፖለቲካል ሴትአፕ ማለት ነው በነበረው የፖለቲካል ሴትአፕ እንደዛ አይነት ነበር ታስታውስ እንደሆነ ለምሳሌ ኦነግ ካስመራ ሲገባ አቦይ ስብሃት ናቸው የኦነግ ባንዲራ ይዘው ጥለሆ ታውቃለህ የትግሬ ምግብ ያው ነገሩን ለማሳመር ነው ጥለሆ ሲያጎርሷቸው የነበሩት መቀሌ ላይ ወስደዋቸው ማለት ነው እና በእነሱ አስተሳሰብ የብሔር ጭቆና ውስጥ የብሔር ፖለቲካ ውስጥ አንድ ስለሆነን ዛሬ ስልጣን ብትይዙ የጋራ ጠላታችን የሆነውን አማራ ወደፊትም እንደቁሸዋለን ምንም አይደለም ብለው የሚያስቡት ነገር ነበር ያ ፍሬምወርክ ግን በሂደት በፖለቲካ ሂደት እየሳሳ መጣ በተለይ ደግሞ አብይ በጣም ለስልጣኑ ስለሚፈራ ማለት ነው ቲፒኤልኤፍን በጣም ስለሚፈራ አንድ ጎልቶ የታየ ነገር አለ በጣም የሚገርመኝ ነገር ሰው ወይንም ልብ ካለው ምንድነው በትግሮች ቲፒኤልኤፍ ደረጃ ብትመለከት ብዙ የወታደር አመራሮችን በዘመናቸው ያፈሩ ተዋጊዎቹን ያፈሩ የተለያዩ በሁሉም ነገር እና ኢቭን በሚዲያም አይቻለሁ አሁን ሰሞኑ ስከታተል ለምሳሌ ስትመለከት ከአማራው ወይንም ከኦሮሞ ሚዲያ ይልቅ ብዙ የውጭ ሰዎችን ኮንታክት እያደረጉ ኢንተርቪው የሚያደርጉት
የትግራይ ሚዲያዎች ናቸው። እና ያ በ27 ዓመት ውስጥ ቢልድ ያፈራው አብይ ስለ ብሔረሰቦች እኩልነት ደንታ ያለው ሰው አይደለም። ብሔር እኩልነት ሆነ አልሆነ አገር ደህና ሆነች አልሆነ ደንታ የለውም። በዛ ፕሪንሲፕል ነው እኔ በግሌ ነው ማለት ነው። ስለዚህ የቲፒኤልኤፍ የብሔርተኝነት ፖለቲካ ከረንሲ አይደለም በአሁኑ ሰዓት ለእንትን ለፖለቲካቸው። ከረንሲውን የምለው ምንድነው? ስልጣን። ቲፒኤልኤፎች ወደ አዲስ አበባ ከመጡ ኢማጂን መርሳት የሌለብን ከ600 ሺህ እስከ 500 ሺህ ከዛም በላይ ወጣቶች የተገደሉበት ሁኔታ ነው። በጦርነት የሞቱበት ነው። የቲፒኤልኤፍ አይን የነበሩ ወይም ደግሞ በፖለቲካል አመራር ውስጥ የውጭ ጉዳይ ሚኒስትር የነበረው እንደ አቦይ ፀሐዬ፣ ያ ደግሞ እጁ በጦርነት የተጎዳ የነበረው የህግ አማካሪ ምናምን የነበረው ከመለስ ጀርባ ኋላ የሚቀመጥ የተባለው ሰውዬ ኦልሞስት በኤርትራኖች ኤክስኪዩት የተደረጉበት በጫካ ውስጥ የነበረበት እና ቲፒኤልኤፍ ከፍተኛ ቂም ያረገዘ ድርጅት ነው። ስለዚህ አሁን ቲፒኤልኤፍ ለእኔ ለአይዲዮሎጂ ቦታ የለውም። አይዲዮሎጂ ሽፋን ይሁን እንጂ ለአይዲዮሎጂ ቦታ የለውም። ስለዚህ ለአይዲዮሎጂ ቦታ ስለሌለው ከአብይ ጋር የሚያደርገው ትግል የፖለቲካ ትግል ነው፣ የስልጣን ጥያቄ ነው እና አብይን ተሸንፎ ቢመጣ ለምሳሌ የአብይን በሚያሸንፍ ሰዓት ኦፒዲዮን ልብ በል ኦፒዲዮን ስላሽ ብልጽግና ስላሽ ኦፒዲዮን በሙሉ ጠራርጎ የሚያጠፋ ሊሆን ይችላል። ድንገት ወደ ስልጣን የሚመጡ ከሆነ እንደ ኦኤልኤፍን አይነቶቹን ሪቫይቭ ላይ ያደርጓቸው ይችላል በአዲስ መንፈስ ማለት ነው። ከአብይ ጋር ግን ባለ ይሄ ብልጽግና ከምትለው ፖለቲካ ጋር ግን እኔ እንደው ሞተ እንኳን ባለለም 90% በቃ ዳይሉት ያደረገና ቀጥታ የጥላቻና የበቀል ፖለቲካ ውስጥ የሚገቡ ናቸው። ኦኬ እዚህ ነው እንግዲህ ወደ በኋላ ጥያቄ ስለምንመጣ ስለዚህ በዚህ አንፃር ነው የምመለከተው። ኦኬ አይ ጥሩ ነው። አንተ በሶ አንፃር ተመልከተው። ግን ዞሮ ለእኔ ደግሞ የሚያሳየኝ ነገር ያንን ነገር ለጊዜው ታክቲካሊ እኔ እስከማያቸው ጊዜ ድረስ እነሱም ሆነ ሁሉም በተለይ ጽንፈኞቹ በሙሉ በተገኘው አጋጣሚ ባገኙት መንገድ ሁሉ የሚፈልጉትን ያሳኩ እንጂ ግድ የላቸውም ለታክቲኩ። ስትራቴጂካሊ ግን አሁንም አንድ ናቸው። ምክንያቱም ሲደራደሩም የተደራደሩ ከነሱ ጋር ነው። አብይ የተደራደረው ከኦኤልኤፍ ጋር ነው። አብይ የተደራደረው ከቲፒኤልኤፍ ጋር ነው። ከአማራው ጋር ምንም አይነት አንድ አልሆኑም ምናምን የሚባለው ነገር ነው እንጂ ምንም አይነት የድርድር መንፈስ የለውም። ያው መሳሪያችሁን አስቀምጣችሁ ግቡ ብቻ ነው። ስለዚህ ስትራቴጂካሊ አሁንም ከነሱ ጋር ናቸው ባይነኝ እኔ። ታክቲካሊ ኦፍ ኮርስ ይለያያል። እንኳን እነሱ ቀርቶ በኋላ እንመጣበታለን ሁለተኛው ላይ የፋኖም ጉዳይ የራሱ ታክቲክ ሊኖረው ይችላል። ግን እንዲሁ ሳያቸው ግን የሱ ዘላቂ ዓላማ ከዛ ጋር የተሳሰረ ነው። እንደውም አሁን በቅርቡ ምንድነው የሰማነው? ያው በዜና ነው እንግዲህ የምሰማው፣ እኔ በቀጥታ መረጃ ባይኖረኝም ተሰብስበው ይሄን የአፋሩን ጉዳይ ይሁን በትግራይ ጉዳይ ይሁን በፈለገው ሲነጋገሩ የጦር ጀነራሎቹን ሲሰበስብ ከራሱ ዘር ከሚላቸው እና 2 የትግራይ ጀነራሎች ነበሩ ነው የሚባለው። ከአማራዎቹ እንኳን ከሚያሰራቸው አንዳቸውም አልነበሩ። ስለዚህ ያ የሚያሳየኝ ለእኔ በዘላቂነት አየህ የተወሰነ ነገር ልትተው ትችላለህ። በተወሰነ ደረጃ አንድ ቦታ ላይ ሊገናኙ ይችላሉ፣ ሊነጋገሩ ይችላሉ። ኤንዌይ ወደ ሁለተኛው እናነሳዋለን የተያያዘ ነገር ስለሆነ። ግን ነው ከዛ አንፃር ነው እኔ ያየሁት። ምክንያቱም የወልቃይትን ጉዳይ ቅድም አንስተዋል። እንደው እሱንም አብረን ካስፈለገ ተጨማሪ ወደ ሁለተኛው ከመሄዳችን በፊት ተጨማሪ ልሰጥ ይችላል። አሁን ወልቃይት ላይ ራሱ እንደዚህ በጀት መልቀቅ ተብሎ ሲወራ የነበረው አሁን ጎንደር ላይ ሄዶ እንደውም እናገኘሁን የመሰለ በጣም የወረደ አይነት ነገር ከድሮም አባቶቻችን በላይ ነው የሰራው አይነት ብለው ለማመስገን የሄዱበት ርቀት ምናምን ስታይ
ያ ራሱ የማደናገሪያና የኃይሉን መከፋፈል ጉዳይ ነው የያዘው። ስለዚህ ስቲል ታርጌቱ የአማራው ትግል ነው በኔ በኩል። እነዚህ መረጃዎች ሁሉ ወደዛ ይጠቁማሉ። የኤርትራውን ጉዳይ እናነሳዋለን። ኤኒዌይ እሱም የራሱ ነው እና ሰውየው ምክንያት ተውኔት ያልኩትም እኔ እንደው በአንድ በኩል ከዛ አንጻር ነው እያሱና ያ ነው የሚታየኝ እንጂ የግድ ህወሓት ስል እንግዲህ አንድ ነገር ነገሮች ተቀይ ኢንሰርት ላድርግና እዚህ ጋር አብይ በአማራ ትግል ላይ ትኩረት የለውም እያልኩ አይደለም። ትኩረት እየለው አይደለም። የአማራን ትግል ለማጥፋት ሌት ተቀን ይሰራል። ማናቸውንም ስልትና ስትራቴጂ ይጠቀማል። ነገር ግን እያልኩ ያለሁት ከትግሬዎች ጋር ያለው ቁርሾ አሁን በቲፒኤልኤፍ ጋር ያለው ቁርሾ ስፔሲፊካሊ ቲፒኤልኤፍን በተመለከተ ከነደብረጽዮን በተመለከተ ኖት ነሰሰርሊ ከብሔር ፖለቲካ አንጻርና አማራን ብቻ ከማጥቃት የተነሳ አይደለም፣ ከስልጣኑን ከመፍራት የተነሳ ነው። የቲፒኤልኤፍ መምጣት አሁን ብዙ ጊዜ ዲፋይን ስናደርገው አብይ ከሁሉ በላይ የሚፈራው ነገር ስልጣኑን ማጣት ነው። አንደኛ የአምባገነኖች ባህሪ ነው፣ ከሁሉ በላይ የሚያጣው። ስለዚህ አብይ ለብሔር ፖለቲካ ወይንም ደግሞ ለአገር ህልውና ለመሳሰሉት ነገር ደንታ የለው። ይሄን ያህል the second priority ነው። ስለዚህ በዚህ ሂደት ላይ ልል የፈለኩትን ምንድነው የስ ቅድም እንዳልከው አብይ የአማራን ህልውና ትግል ለማጥፋት እንደውም ቅድም ያነበብኩት እዚህ ተርኪሽ ምንድነው ፓኪስታን ሰው የሚያስተላልፈው ሚዲያ ላይ ይሄ ቪውስ ነው 900 ነው ምናምን ድሮን ሰራ በሳምንት ውስጥ በ15 ቀን ይባላል። እነዚህን ሁሉ መሳሪያዎች የሚሰራውን እንትን የአማራን ትግል ለማዳከም ለማፍረስ ቅድም የጎንደሩን ጠቅሰዋል። ለምሳሌ ነው ህብረተሰቡን ለመከፋፈል ነው። ያ እንዳለ ሆኖ ግን የዚህ በፖለቲካ አላይመንቱ ላይ በፖለቲካል ፍልስፍና አላይመንቱ ላይ የብሔር ፖለቲካ አራማጅ ሆኖ ይሄን ያህል የሚጫወተው ጨዋታ የለም ለማለት ነው እንጂ እሱ ክሊር ለማድረግ ልክ ነህ። እስቲ እንደው እዚህ ላይ እንግዲያው ግዴለ ሁለት ጉዳዮች ስለሆነ ሊያናግር ይችላል አንዳንድ ጉዳዮችና ለምሳሌ ከአብይ እንግዲህ የስነ አእምሮ ጉዳይ እኔ ብዙ አላጠናሁም። በዛ ላይ ሰዎች ሊናገሩ ይችላሉ ሙያው ያላቸው። ግን ራሱ ከተናገረው አሁን ከልጅነቱ ጀምሮ ከሚያደርጋቸው ድርጊቶች ስታይ በምናቡ የሚያያቸው ነገሮች አሉ። ይሄ ሰውዬ የሚፈልገው የተወሰነ ነገር ተሳክቶለት ምን ብሎ ምናምን ነው እና በእኔ አስተያየት የሚችለውን ያህል ዘረፋ እየፈጸመ ነው ይሄ ሰውዬ እና ግን ከዛ አልፎ ቢግለጸውም አይግለጸውም። ምክንያቱም አንዳንድ ጊዜ ለእኔም እንደው መነጋገሪያ ይሄ ነገር ሊሆን ይችላል። ስልጣን ብቻ ነው ብሎ ለማሰብም ይቸግራል። የስልጣን ብቻ አልመሰለኝም ሰውየው። ምክንያቱም ጥላቻው ስነልቦናው በዛ የተዋቀረ ስለሆነ ያን ጥላቻ ጥሎት ሊሄድ አልቻለም እንጂ አሁን ከገንዘብ አንጻር ከሚፈልገው አንጻር በልጅነቱ ከተለያዩ ነገሮች እንደው ከሚፈልጋቸው አንጻር ሁሉንም አሳክቷል። ለገንዘብ ከሆነ ማለት ነው። ከፈለገም ሄዶ ለመኖርም ይችላል ሌላ ቦታ። ግን ያ ሁሉ የሆነ ግን ስራዬ ብሎ በዚህም አድርጎ አማራው ላይ ያው በሱ አይምሮ ልበለው ለማጥፋት የሚፈልገው ነገር ስላለ ነው። እንደው ከዛ ጋር አንጻር ነው ለማያያዝ የሞከርኩት እንጂ ያው ግጭታቸው ግጭት ነው። ግን ይሄ ነገር ወደ ሁለተኛው ያሸጋግረናል። እንግዲህ ወደ ሁለተኛው እስክንሄድ ምክንያቱም እዛ ላይ ምናልባት አንዳንድ መልሶች ሊመጡ ይችሉ ይሆናል። አንዳንድ ነው አስተሳሰብ መልስ ሳይሆን ሁለተኛውን የያዝኩት ጉዳይ ምን መሰለህ ኢያሱ፣ እንግዲህ አሁን ሰሞኑን ከሚያደርጋቸው ድርጊቶች በመነሳት ነው። ያው ድሮ ልክ እንደሚያደርገው አንዳንዱ ጉዳይ ተመሳሳይ ነው። ለምሳሌ አሁን አርሲ አካባቢ ችግር ተፈጠረ፣ ምንም የመከላከል ባህሪ የለውም። ያው እንደ ሁልጊዜው አይከላከልም። ከዛ በኋላ ቀጠለና የትኛው እንደሆነ ባይቀድምም የአሰብ ጉዳይ በጣም አራገበው። ቀደም ያለው የአሰብ ጉዳይ ነው። ቀደም ያለው የአሰብ ጉዳይ ነው። ኦኬ የአሰብ ጉዳይ መጣ። ከዛ ያ ነገር መጣ። ከዛ ቶሎ ብሎ ወደ ወልቃይት ጉዳይና መጣ። ማለት የወልቃይት በጀት መጣ። በዚህ ወጥቶ በዛ ወርዶ ከዛ ጎንደር ሄደ። ያው እንደለመደው ሁልጊዜ አንድ ነገር ሲያስፈጽም ያው የሚያደርጋቸው ያው ድርጊቶች አሉ። እሱን አደረገ እና ምንድነው የአሰብ ጉዳይ መልሳለሁ የሚለው
እንግዲህ ያው አስተያየት ልንሰጥ እንችላለን። ለእኔ ማደናገሪያ ይመስለኛል። በህወሓት ደግሞ እንደዚሁ ያልተቋረጠ አሁን የህወሓትን ስንገልጽ የወልቃይት ይገባኛል ጥያቄ አለ። እሱ ያንን ከመመለስ ይልቅ በጀት ተመድቦላቸዋል ብሎ በዶክተር ዳኛቸው ያስነገረው ጉዳይ አለ። አሁን ከዛ ደግሞ ሶስተኛው ኤርትራ ይመራዋል ብሎ ክስ መጀመሪያ ከሶ ስለነበረ ኤርትራ ፋኖና ትግራይ ተባበሩብኝ ማን ነው ፋኖና ቲፒኤልኤፍ ተባበሩብኝ ብሎ እንደከሰሰው ከዛ ደግሞ ጽምዶ የሚባል ነገር መጣ። አሁን እነዚህ የተለያዩ ጉዳዮች በአንድ የተከሰቱ ነገሮች ናቸው። ባክ ቱ ባክ በቃ አይደለ ቶሎ ቶሎ ይህም አንድ የሆነ ጉዳይ ለማስፈጸም የመጣ ቢመስልም በዚህ አንዳንዱ ውዥንብር በሚመስል መንገድ አንዳንዱ ምናልባት እውነት ሊሆን ይችላል አናውቀውም፣ ወይም ደግሞ ከሁኔታዎች ተነስቶ መተንተን ይቻላል። በዚህ ውስጥ ፋኖ አለ። ፋኖ ትልቅ ተገዳዳሪው ነው፣ ያውቀዋል። ስለዚህ እረፍት አይኖረውም። በዚህ ሁኔታ ውስጥ ፋኖ የተነሳበትን የህልውና ትግል እንዴት ነው አጠናክሮ ለድል የሚበቃው የሚል ጉዳይ ላይ በጣም ያነጋግራል። ብንነጋገርበት ጥሩ ነው። ምክንያቱም አብይን አሰብን አስመልሳለሁ፣ የወልቃይት ጥያቄና የኤርትራ መሪነት ጽምዶ የሚባለው እነዚህ በሙሉ ያሉት የመጡት ጉዳዮች አንድ ላይ አይተን እንዴት ነው ፋኖ ከነዚህ ውዥንብርም በለው ካካሄድም በለው አንዳንድ ከሱ ጋር የሚደረጉ ጥምረቶች አሉ ከሚባለው አንፃር ቢሆን አይተን እንዴት ነው ፋኖ የህልውናውን ትግል የሚያስቀጥለው የሚል በስጋትም የሚያነሱት አለ። በተቃውሞም በእንትንም አንዳንዱ ተጣምሯል፣ ጥምረቱ ጥሩ አይደለም፣ ብንጣመርስ ምን ችግር አለው፣ የተለያዩ አስተያየቱ ስለሚሰጡ ብዬ ነው። እና እስኪ በዚህ ላይ እስኪ የኛን ሐሳብ ገባ እንበል። እስቲ ካሰቡን ጀመረ እንግዲህ አሁን አብይ ካሰቡ እሺ፣ አብይ ለኢትዮጵያ ወደብ ያስፈልጋታል፣ የኢትዮጵያ ባህር በር ያስፈልጋታል ብሎ መጠየቁ ክፋት የለውም፣ ጥያቄውም አግባብ ነው የሚል እምነት አለኝ በግሌ። ነገር ግን አብይ በሚሄድበት መንገድ በጦርነት አንደኛ ስልህ ጀነራሎቹ በየቦታው የሚለፈልፉት ነገር አለ እና ያው ትዕዛዝ እየተሰጣቸው ነው በሱ በኩል የሚለፈልፉት እና ከዛም በኋላ ደግሞ የአብይ ደግሞ የሚዲያ ፕሮፓጋንዲስቱ አለ ዝም ብሎ ከበሮ የሚደልቀው በየቦታው። ስለዚህ የተባለው ነገር ምንድነው? ጦርነት ጎስመ ጦርነት ይጀመራል፣ በቃ ታንኩ በዛ ተደርድሮ አሰብ ገብቶ ምጽዋን ይዞ ምናምን የሚባል ተረት ወሬዎች የሚወሩ ነገሮች አሉ። ነገር ግን አንዳንድ ጊዜ በመሬት ላይ ያሉ እውነታዎችን ስንመለከት ምንድነው ያገኘሁት አብይ የተለያዩ ነገሮች አጣብቂኝ ውስጥ ያለ ነው ብዬና አንድ ወዳጅ ቅድም ጽፌለት ነበር። አንደኛው የትግራይ አጣብቂኝ አለ፣ በትግራይ በኩል ያልተፈታ ችግር አለ። ሁለተኛ የአማራ ፋኖ አጣብቂኝ አለ፣ በአማራ ፋኖ ያልተፈታ ችግር አለ። ሶስተኛ የኦሮሞ አጣብቂኝ አለ፣ በኦሮሞ ክልል ያልተፈታ ችግር አለ። አራተኛ የጽንፈኛ እስላሞች እንቅስቃሴ በዋሃቢስቶች እየተደረገ ያለው አጣብቂኝ አለ፣ እሱንም ሊፈታ አልቻለም። አራተኛ የኤርትራ አጣብቂኝ አለ። አምስተኛ የኤርትራ አጣብቂኝ አለ፣ እሱም ሊፈታው አልቻለም። የኢኮኖሚ አጣብቂኝ ውስጥ አለ፣ ኢኮኖሚው እየወደቀና እየተንኮታኮተ እንደሆነ እናውቃለን። ከዛ በኋላ የጂኦፖለቲክስ ውጥረቱ አለ። የጂኦፖለቲክስ ውጥረቱ ራሱን የቻለ ነው እና ከዛ ማህበራዊው ቀውስ አለ፣ አብይ የፈጠረው ማህበራዊ ቀውስ አለ ማለት ለምሳሌ በዚህ በእምነት ተቃውሞች ላይ የምታየው ተጽዕኖ፣ በበዓላቶች ላይ የምታየው ተጽዕኖ ለማለት ነው። ሰፋ ብለን ስንመለከተው እሬቻን በጣም እያከበረ ጥምቀት እንዳታከብሩ ወይንም ደግሞ ሌሎች እንደ መስቀልን የመሳሰሉ የህዝባዊ የአደባባይ በዓላቶች እንዳናከብር የሚያደርግበት መንገድ አለ። ያም ራሱ ከፍተኛ ስነ ልቦና ተጽዕኖ እና አጣብቂኝ ውስጥ ይወጣል ነው። ከዛ ደግሞ ተጨማሪ ውስጣዊ የፖለቲካ አጣብቂኝ አለ። ቅድም ድንገት አንተ ገረፍ አድርገህ ያለፍከው በእርግጥ ተጨባጭ የሆነ ማስረጃም ባይገኝ በአብይና በዚህ በአማራ ኤሊቱ በተባለው በሚሊተሪውም ሆነ በሲቪል አድሚኒስትሬሽን መካከል የሆነ ትንሽ ጋፕ የመፍጠር ነገር አለ። ለዛ ደግሞ በሶፋ ዑመር በተደረገው ጉብኝት ላይ በጣም
የአማራ ባለስልጣኖች የምትላቸው ሰዎች ያልተገኙበት ሁኔታ ነው። ያንን በአደባባይ መናገር ይቻላል። በትክክል የታየ ጉዳይ ስለሆነ ነው። እና አንዳንድ የሚወረን ሩምሮች አሉ። እንግዲህ እንደዚህ ሀሜት ላይ ተመስርቶ ፖለቲካል ትንተና ማድረግ በጣም አስቸጋሪ ነው። በተለይ በሶሻል ሚዲያ ላይ ጀነራሉ እንዲያደርገው የሚባል ነገር የለም እና እኛ የምናውቀው ጀነራሉ ዋን ወይ አናዘር ከሀገር ወጥቶ አብይን ካወገዘ ወይም ደግሞ እስር ቤት ከገባ በትክክለኛ ልዩነቱ ማየት እንችላለን። በውጭ ያለው ግን እነዚህን ወደ 1 2 3 4 እስኪ ያሱ ወደዚህ ከመሄድ በፊት እዛቸው ላይ እንደው በትንሹ ማስታወሻ ግርጌ ማስታወሻ አድርገህ እንድታልፈው ነው። አሁን ከጠቃቀስካቸው ውስጥ የኢሬቻን በዓል የመሳሰለውን ነገር ያከብራል፣ የራሱን ጋር ነው የሚሰበሰበው የሚለውን ነው። ሁለቱንም እኔም አንተም የጠቃቀስናቸው ነገሮች አሉ። ታዲያ ይሄ ከሆነ ስልጣን ብቻውን ነው ይሄን ሰውዬ የሚያቆየው? እውነት ለስልጣኑ ብቻ ነው ወይስ የኦሮሞማን ጉዳይ ለማስፈጸም ነው? ምክንያቱም የግርጌ ማስታወሻ ያስፈልጋል። አንዳንድ ጊዜ አሁን በየሚዲያውም እንትን እያለ ስላለ ነው በሙሉ የሚተነትኑት አብይን ብቻ ነው ነጥለው እንትን የሚያደርጉትና ምናልባት እንትን አይልም ወይ ብዬ ነው እንደው ማስታወሻ። ልክ ነው። አይ ጥሩ ነው ጥያቄ። ከዚህ ቀደም አንስተነዋል። ምንድነው አብይ ዞሮ ዞሮ ህዝባዊ መሰረት ያስፈልገዋል፣ የራሱ መሰረት ያስፈልገዋል። ያለበለዚያ ከባህር የወጣ አሳ ነው የሚሆነው። ስለዚህ አብይ እንዳስፈላጊነት በአማራ ህዝብ ውስጥ ህዝባዊ መሰረት የለውም። የሞተ ጉዳይ ነው፣ አለቀ። መነጋገር አያስፈልግም። በትግራይ ውስጥም የሞተ ጉዳይ ነው። በደቡብ ውስጥም በተመሳሳይ መልኩ የሞተ ጉዳይ ነው። የደቡብ ህዝብ የደረሰበትን እናውቃለን። ሲዳሙን ከፍላለን ብለው እንዴት ተዛጋሜስ የፈጠሩት ኦሮሞዎችን እናውቃለን። ሶማሌዎቹም ቢሆኑ ከኦሮሞቹ ጋር ያለው ከዚህ ቀደም ካፈናቀሉት ህዝብ ጋር አሁንም በየቦታው ከሞያሌ ጀምረ በየቦታው ያለውን ቁርሾ ስትመለከተው አብይን በጥንቃቄ በሩቀት የሚመለከቱት ነው እንጂ ልባቸውን አስፍተው የሰጡት የለም። የአብይ የመጨረሻው ምሽግ ሊሆን የሚችለው የኦሮሞ ህብረተሰብ ነው። ከዛ ውስጥ ደግሞ ከሁሉ አውጥተ ደግሞ ምሽግ ልታደርግ የምትችለው የጅማን አካባቢ ነው ምሽግ የምታደርገው። እና አብይ ይሄንን የፖለቲካ ካርድ ይጠቀምበታል እስከ መጨረሻው ድረስ። እኔ ከሌሎቹ ኦሮሞዎች ከነ ስቄል ጋቢሳ ወይንም ደግሞ ከነ ጀዋር ወይንም ደግሞ ከሌሎቹም ማለት የተሻልኩ ኦሮሞ ለኦሮሞ ማሰብ ነኝ። ስለዚህ ይሄንን ደግሞ ለማድረግ ይሄው ማኒፌስት የማደርግበት መንገድ መገልጽበት ምክንያት ኢኮኖሚውን ማሳደግ፣ በእነዚህ በኦሮሚያው ክልል ውስጥ ባሉ ፖለቲከኞች የሚያስፈልገውን ጥቅም ማስጠበቅ፣ ጉቦ መስጠት። ለኢሬቻ እኮ ለምሳሌ ካሩሲ ከባሌ ድረስ ጭኖት አመጣል ውሎ አበል ከፍለው ማለት ነው። እና እንዲህ አይነቶችን ያ ምሽጉ ነው፣ የአብይ ምሽጉ ነው። እንግዲህ የፖለቲካ ሊቃኖችም ሌሎችም ያንን ምሽጉን እንዴት ማፍረስ አለባቸው የሚል ግብግብ ነው። ለምሳሌ አብይ ያንን ምሽግ እንዳይፈርስበት ለምሳሌ ቅድም ያነሳው ከጃልማሮ ጋር ለምሳሌ ድርድር ለማድረግ የተቀመጠበት ሁኔታ ነበረ። ከአማራ ጋር አይመከርም፣ ወይንም ከመሬ ወዳጆ ጋር ከዘመነ ካሴ ጋር ወይንም ደግሞ መሪዎች ተብለን የምንጠራቸው እነ እስክንድር ጋር ቁጭ ብሎ ሊወያይ አይችልም። ማንም የሚፈቅድለትም አይደለም። ምክንያቱም ከነሱ ጋር ተወያየ ማለት ሞር ኦር ሌስ የአጠገቡ ያሉትን አማሮቹን ራሳቸው ከዳቸው ማለት ነው። እና ትንሽ ድብልቅልቅ ያለ ፖለቲካ እዚህ ውስጥ ይታየኛል። ስለዚህ ልክ ነህ፣ አብይ ያንን ካርድ ይጠቀምበታል። ምሽግ ውስጥ ገብቷል። ያ ምሽጉ ነው የእሱ መደበቂያው እንትን ማለቱ ነው። ግን ሴም ታይም ደግሞ የኦሮሞን ህዝብ ከምናለን ይለወጣልም ለዘመናት እዳ ከፋይ የሚያደርገው አንገቱን የሚያስደፋው ድንገር እንዲያደርግ እያደረገው። አሁን ለምሳሌ ቅድም ያነሳው ለምሳሌ በአሩሲ አካባቢ 25 በላይ ክርስቲያኖች ሲታረዱ በኢትዮጵያ ውስጥ የሀዘን ቀን ተብሎ መታወጅ ነበረበት። የመንግስት ጋዜጣዊ መግለጫ መስጠት ነበረበት። ጠቅላይ ሚኒስትሩ ተቆጥቶ መናገር ነበረበት። ሲሆን ነገር ግን ይሄ ነገር መፈጸሙ ለሱ ምንድነው እንዳላየ ማለፉ የዛ የኦሮሞችን ይሄ ሱኒ ሙስሊሞች እዛ አካባቢ በኦሮሞ የሚንቀሳቀሱ ሱኒ ሙስሊሞችን ድጋፍ የማግኘት የመሳሰሉት ነገር አይነት ካርድ የመጠቀምና ሌላውን ህብረተሰብ ደግሞ የማሸማቀቂያ መንገድ አድርጎ ይጠቀምና ስለ ሙሉ በሙሉ አሁን ልቀበለው ያልቻልኩት ምንድነው ጀኒውንሊ ይሄ ሰውዬ ለኦሮሞ ህዝብ ቢያስብ ኖሮ
በኦሮሞ ውስጥ የሁሉ ግፍና በደል ሲፈጸም ተው ይሄ ነገር አዋጣንም ነገ የኦሮሞን ህዝብ ኮስት ያደርገዋል ነገ ለኦሮሞ ህዝብ ዕዳ ጥሎለት አያልፍም ነገር ግን እስከ ተወሰነ ድረስ ይጠቀምባቸዋል ከተወሰነ ጊዜ በኋላ ግን ለምሳሌ የኦሮሞ በጣም አቀንቃኝ የተባሉት ሰዎች ወይንም ደግሞ ነን ብለው የሚያስቡ ሰዎች ከሀገር አባሮ ግማሾቹንም አስሮ ያለበት ሁኔታ ነው በአብይ ዘንድ የተረፈ ማንም የለም ለምሳሌ የአማራ አገልጋይ እንዳለው ሁሉ የኦሮሞ አገልጋይ ያለው የትግራይ አገልጋይ ያለው የሶማሌ አገልጋይ ያለው የአፋር አገልጋይ ያለው ሁሉም አገልጋይ የሱ አገልጋዮች ሆኑ ከየብሔረሰቦች ተወጣጡ አሉ ነገር ግን the same time ደግሞ ከኦሮሞ ክፍልም እነ ጀዋርም በለው እነ ለማ በለው ሌሎችም የምንወስዳቸው ተሳደው ከሀገር ወጥተው ጭራቸው ቆልፎ እንዲቀመጡና የሚዲያ ሰዎች ብቻ እንዲሆኑ አድርጓቸዋልና ጥላቻው በዳና ስለዚህ ስለ ይሄ የአማራን ፖለቲካ በመጠቀም ከጌቶቹ ወረሰውን ከቲፒኤልኤፍ የወረሰውን የአማራን ጥላቻ ፖለቲካ በመጠቀም ስልጣኑን ማራዘም ይፈልጋል ምንም ጥርጥር የለውም በዛ እንዲያውም የመጨረሻው አደገኛ የሚሆነው እንዲያውም እዚህ ላይ ማስመርበት የምፈልገው ምንድነው አብይ በተገፋ ቁጥር እኛም መዘጋጀት ያለብን ነው ይሄንን መከራ መቅመስ ይኖርብናል ይሄንን መከራ ማለፍ አለብን በተገፋ ቁጥር የበለጠ የአማራ ደም እየፈሰሰ ይመጣል ምክንያቱም እሱ የዛ ብሔር ዋና ምንድነው የሚባለው እነዚህ ስማቸውን ጠራልኝ የኦሮሞቹ አባገዳው የዋናው አባገዳው አስፈጻሚ እንደሆነ ለማሳየት ይፈልጋልና አብይን በፖለቲካ ስንመለከተው በጣም አጭበርባሪ ህሊና የሌለው በማናቸው ሁኔታ የሚጠቀምበት ጉዳይ ህልምሽ እንደዚህ ሆኖ አንቺ ነበርሽ ምናምን እያለ ሲደልል በቃ ጮሌ ምላስ አይነት ነገር ያለው ሰው ነውና ልክ ነህ አማራው በዚህ ጉዳይ ላይ ቪክቲም ነው እንደውም ወደ ኋላ እንመጣበታለን ወደ ጽምዶ ወደ ሌላ ነገር ስንመጣ ይሄን አማራው መጠንቀቅ ያለበት ምንድነው ስለዚህ ለሰዎች ስልጣናቸውን ለማስጠበቅ አማራን ይጠቀሙበታል ስልጣንም ለመያዝ አማራን ይጠቀሙበታል ይሄ ነገር ሊታሰብበት ይፈልጋል በሁለቱም በኩል በሁለት ስለት በኩል እየተቆረጠ ነው ማለት ነው ስለዚህ አብይ ስልጣኑን የሚያስጠብቀው አማራን በማስጨፍጨፍ ምንም ጥርጥር የለውም በጣም ጥሩ ነው በነገራችን ላይ እንደው በእርግጥ በዚህ ህይወትን መስዋዕት በሚያደርግ ነገር እንትን ለማለት ሳይሆን እንደው ሳስበው አሁን አባገዳ ስትልኮ ምን መጣልኝ የ8 አመት ነው አይደለም ባህላቸው የሚያዘው አባገዳም ቢሆን ይሄ ሰው የ8 አመት እኮ ሊሆነው ነው ይገርም እኮ ነገር ነው ሊሆነው ነው እና ኤኒዌይ እስቲ ብቻ በጣም ብዙ ነው ጊዜው በዚህ በ7 አመት ጊዜ ውስጥ ያጠፋው ጥፋት ይሄ ነው አይባልም መቼም ፎጣት ማለት ለምሳሌ አሁን አባገዳዎችን ስናነሳ ብዙ ነገር ኢንፎርሜሽን የተከማቸ ነው እንጂ ለምሳሌ አባገዳዎችም የተጨፈጨፉበት ሁኔታ አለ ኦሮሞ አባገዳዎች የተጨፈጨፉበት ሁኔታ አለ ሰውየው በስልጣኑ ስትመጣ ማይመርህ ነገር የለም ነገር ግን ስልጣኑን ለማስጠበቅ የመጨልክ ኤሊ አለች አይደለ ኤሊ ይሄ እንትኑ አለ ቅርፊቱ አለ አንድ ነገር ሲመጣ እንደምትወሸቀው ሁሉ የአብይም ቅርፊቱ እንትኑ የኦሮሞማ ፖለቲካ ነው እዛ ውስጥ ይወሸቃል እንዲያውም በዚህ ላይ ለጨመረና ደወርስ መጨረሻ ላይ አማራ ጋር ሄዶ እግር ከሚወርቅ እነ ጀዋር መሐመድ ጋር ሄዶ እግር ወድቆ አብረን እንሁን ብሎ ሁሉ ስልጣን ሼር አድርጎ ስልጣኑን ለማራዘም ሊከጅል እንደሚችል መጠራጠር የለብንም ይሄንን ነው ማሰብ ያለብን ስለዚህ አደጋው እዛ ደረጃ ሊደርስ ይችላል አንዳንድ ሰዎች ለምሳሌ አሁን አማራ ሀገር ሄዶ እየተለማመጠ ነው እያለቃቀሰ ነው አይደለም አብይም በዛ አይነት ፈጽሞ ነው ለሱ ስጋት የስልጣኑ ስጋት የመጀመሪያው ስጋት ያው ቲፒኤልኤፍ ለራሳቸው ሲቆርሳ ያሳንሱ ነውና የእንትን ስጋት ቲፒኤልኤፍ ነው ይባላል ግን በእኔ አንፃር ለአብይ ትልቁ የስልጣን ስጋት በአሁኑ ሰዓት አማራ ፋኖ ቀጥሎ ቲፒኤልኤፍ ነው ቀጥሎ ኦሮሞማው ነው አየህ ስለዚህ እነዚህም በተዋረድ ነው እሱ ሃንድል የሚያደርገው ስለዚህ አሁን ቀደም ያነሳነው ጦርነቱን ከወያኔ ጋር ስጋል በተቻለ መጠን
ቲፒኤልኤፍን ወደ ጦርነት ስበት ውስጥ ወደ ጦርነት ቀጠና ውስጥ ከቶ ለመምታት እና ሰበብ ፈልጎ መቀሌ ወታደራዊ አገዛዝ ለመመስረት የሚያንቀሳቅሰው ሊሆን ይችላል። እሱን ከመታ በኋላ ሙሉ ኃይሉን ደግሞ ወደ አማራው ያዞራል ማለት ነው። this what is strategy ያ ትክክል ነው። በነገራችን ላይ ሰውየው አንዳንድ ጊዜ ግራ ገብቶታል ምናምን የሚባለውን እኔም ብዙም አልቀበለውም አሁን ሳየው። ምክንያቱም የሚያደርገው በጥናት ነው፣ ያው መካሪዎች ይኖሩታል። የሚያደርገው ብዙ ነገር አለ። ምክንያቱም አሁን ይታይ እንግዲህ ከትግራይ እንኳን እነዚህን ሰዎች ምንድነው ቲፒኤልኤፍ ገንጥሎ ወስዶ ቅድም የጠቀስካቸውን ጌታቸው ረዳና ጀነራል ጻድቃንን ወስዶ የሚያደርገውን ነገር ተመልከት። ጌታቸውን ይዞ በወልቃይት ላይ ሄዶ እያናገረ ያለውን ነገር ተገንዝበሃል። ዳኛቸውን ልጎ ደግሞ ተጻራሪ ነገር ሲያናገርም ሰምተሃል። እና ምንድነው ይሄ የሚያሳየው? ሰውየው አገልጋዮቹን እያፈለገ ሰው በዚህ ውዥንብር ውስጥ በዚህ ንግግር ውስጥ በዚህ ፕሮፓጋንዳ ውስጥ ወይም ደግሞ የማደናገሪያ እንደውም አንድ ነገር መጣልኝ። ገና ከጠዋቱ ነው ሽመልስ አብዲሳ ይሄን ያው የተለመደ ቃላት ብዙ ጊዜ እንለዋለን እና በማሳመን ወይም በማስደናገር የሚለውን ነገር እኮ እየተከተቀመበት ነው በስነ ስርዓት። አሁን አንዱ ሄዶ ለወልቃይት ያሳመነ ይመስላል ዳኛቸው፣ ያኛው ይመጣና ያደናግራል። እንዲህ ነው የተያዘው ነገር እና ያው ዞሮ ግን እንዳልከው ከትግራይም ጋር ተዋጋ ከምን ምንድነው አሁን ሁለታችንም ያሰመርንበት ያለው ዞሮ ከበባውን አድርጎ ይሄንኑ አማራ የሚለውን ለማጥፋት የሚያደርገው ጥረት ነው። እና እስቲ እንግዲህ ያው ምልህ እኔ በበኩሌ አሁን ይሄን ሳነሳ አንተ ጽፈህበታል ሆነን ለመናገር በቦርከናም ያወጣው ትንታኔ አለ። በዚህ ትንታኔ ውስጥ ያው የጻፍከውን ነገር ተወሰነውን ነገር ታብራራዋለህ እና እዚህ ጋር navigating the Horn fault lines ብለህ strategic lessons for Amhara Fano amid UAE influence and the ጽምዶ realignment ትላለና እንደው ከጻፍከውም ጽሁፍ አሁን ከምንነጋገርበትን አንፃር ጽምዶን እንዴት ነው የምታየው? እርግጥ እንደሚባለው in full force ጽምዶ ወይም ደግሞ ይሄ ብልጽግናውም ይወጉኛል አንድ ላይ እንዳለው እውነት በጥምረቱ ሊኖር ይችላል ብለህ ትገምታለህ ወይስ እንዴት ነው? እስኪ ከጽሁፍም ተነስተ አንዳንድ ነገር በለን ለማለት ነው። yes ጥሩ እንግዲህ ዛሬ ጽምዶ ስጋና ህይወት ለብሶ ከመንቀሳቀሱ በፊት የዛሬ 6 ወር 7 ወር አካባቢ ከአንዳንድ ሰዎች ጋር ተነጋግረናል። ይሄን ጉዳይ በተለይ በእኛም የሚዲያ በራስ ሚዲያም በሌሎችም ሚዲያዎች ስንነጋገር የነበረው ነገር አለ። አንድ ሀቅ አለ። በትግራይ ህዝብና በትግራይ ገበሬና በአማራ ገበሬ መካከል ልዩነት የለም። በህዝቦች መካከል ልዩነት የለም። ይሄን ልዩነት ያመጣው ቲፒኤልኤፍ ነው። ይሄ በጣም መሰመር አለበት። ቲፒኤልኤፍ የራሱን የፖለቲካ አጀንዳ ለማስፈጸም አማራን እንደ ጠላትነት አማራን እንደ አብርሃም በግ ለመስዋዕትነት አቅርቦ ኢትዮጵያ ለ27 ዓመት ገዝቷል። ከዛም በኋላ አሳልፎ ደግሞ ዛሬ ለኦሮሞ ሰጥቶ የአማራ ህዝብ እየታረደ ያለበት ሁኔታ ነው። አሁን ይሄ በግልጽ መሆን አለበት። ግን በህዝቦች መካከል የአንድ ቤተክርስቲያን የአንድ መቅደስ ህዝቦች ናቸው። ከነሱም ክርስቲያን ላሳር ነው። ከነዚህ ህዝቦች መካከል በተለይ በኦርቶዶክስ ቤተክርስቲያን መካከል ባለው ግንኙነታቸው ሂስቶሪካል ነው። መስራቾች ናቸው። የሀገር ባለሀብቶች ባለ ንብረቶች ናቸው። ከጥንት ጀምሮ ነው። ከዘመን አክሱም እንኳን ብንነሳ ኮንቲኒቲ ያለው ስርወ መንግስት የመሰረቱ ህዝቦች ናቸው የነዚህ ሁለት ህዝቦች። ግን የቲፒኤልኤፍ የተንጋደደ ፖሊሲ አማራን እንደ ጠላት አስቀምጦ ለዚህ ፍጅት አድርጎታል። ያው እንግዲህ ይሄንን በመረዳት ቲፒኤልኤፍ ልብ ከገዛ ልብ እንኳን የሚገዛ አይመስለኝም። ልብ ከገዛ ይሄንን ሪያሊቲ አውቆ በህዝቦች መካከል ታቦት አውጥቶ እርቅ ፈጥሮ የአማራን ህዝብ በደለኝ የሚለው ካለ የአማራን ህዝብ ይቅርታ ሊጠይቀው፣ የትግራይም ህዝብ ደግሞ አማራን የበደለው ወይም በፖለቲካው ስርዓት ውስጥ ነው የምናወራው፣ በህዝብ ደረጃ አይደለም። የተበደለው ነገር ካለ ይቅርታ ተጠይቆ
ውሾን ያነሻው ውሾ ተብሎ ሁለቱ ህዝቦች በአንድነት መልሰው የገነቧትን ሀገር እንዳትፈርስ መጠበቅ ኃላፊነት አለባቸው የሚል ዲቤት ነበር፣ ውይይት ነበር። እና ነገር ግን የሰማ የለም። ያው አንዳንድ ጊዜ እንደኔ አይነቱ ስለ ብዙ ፖለቲካል ካፒታል የሌለው ወይንም ተጽዕኖ መፍጠር የማይችል ሰው ብዙ አይደመጥም። ነገር ግን ሄዶ መጨረሻ ላይ አሁን ኢሳያስ ከአብይ ጋር ከተጣሉ በኋላ ቀለበታቸውን ከተመላለሱ በኋላ ስለ በጣም የሚያሳፍር ነውር ተግባር ነው መቼም በዓለም ላይ የሚፈጸመው ነው የምታየው። አብይ ኢሳያስን ጋብዞ በትግራይ ህዝብ ላይ ያን ሁሉ በደል ካደረሰ በኋላ አብይ በማያደርገው ነገር፣ በነገራችን ላይ ይሄ አብይ ጦርነት አስነስቶ ከዚህ ቀደም ተናግሬያለሁ። ኦልሞስት ዓመትም ሊሞላው ነው፣ 6 ወር 7 ወር በፊት ውድድርም ተወዳድሬ ነበርና እንደውም ብሩን ሁሉ ከፍ ላደርገው ይችላል። አሁን የትኛው ነው ማስይዘውና አብይ ማለት አብይ ጦርነት ይዞ ወደ ኤርትራ ምድር ከገባ ያው እኔ አስይዛለሁ ብያለሁ። አይገባም ነው እና ጦርነት ወደዛ እንደማይተኩስ የታወቀ ነው። ነገር ግን በለፈለፉ በአፍ ይጠፉ ትላለችና አንድ የሆነች ነገር ወፍነች ምናምን የሚባል ነገር አለና በለፈለፉ በአፍ ይጠፉ ነውና አብይ ዝም ብሎ ሲለፈልፍ የቀይ ባህር እያለ ሲለፈልፍ እንግዲህ ኢሳያስም እውነት መስሎት ይሁን ለራሱ ፖለቲካል ኮንሰምፕሽን ይሁን ለምን እንደሆነ አላውቅም። መቼም ኢሳያስን በፖለቲካ ጥርሱን የነቀለ ሰው ነው። እንዲህ አይነት ሪቶሪክ ወይንም ደግሞ ተረት ይገባዋል ብዬ ነው ማስበው። አብይ ተነስቶ ታንክ ተንደርድሮ አስብ አይገባም። የማይገባበት ብዙ ምክንያቶች አሉት እና ከዚህ ቀደም ተነጋግረናል። ኤኒዌይ አሁን ነገር ግን በዚህ በተፈጠረው ሁኔታ ያው የሌሎቹ የቲፒኤልኤፍ አመራሮች እርስ በርሳቸው በፈጠሩት ፍሪክሽን ማለት ነው ልዩነት ሲላቀቁ መጨረሻ ላይ ወደ አብይ የሚሄደው ካምፕ ወደ አብይ ሄደ፣ ኒውትራል የሚሆነው ኒውትራል ሆነ። መጨረሻ ላይ ሃርድ ላይኖሩ የሆነው ኮር የሆነው ክፍል ተሻግሮ አስመራ ገባና ጽምዶን መስርቻለሁ አለ። ጽምዶ በነገራችን ላይ ጽምዶ መልካም ቃል አይደለም። በነገራችን ላይ እኔ የግዙን መጽሐፉ ከበስተጀርባ ያለን ነው፣ ከላይ ያለ ይታያል። መዝገበ ቃላቱ የግዝ መዝገበ ቃላቱ የሚናገረው የመጀመሪያው ፍቺ በሬን ማጣመር ነው። ሁለት በሬን አጣምደ ማረስ ነው። ሌላው ፍቺው ደግሞ በጣም የሚያስደነግጠው ፍቺ መገዛትን ያመለክታል፣ መጨቆንን ያመለክታል ጽምዶ የሚለው እና ለፖለቲካ ፍጆታ ባይጠቀሙበት ጥሩ ነው። እና የመዝገበ ቃላቱን በአማርኛ የጻፍኩት አለ ጽምዶ፣ ስለ ጽምዶ በቦርከና ላይ የጻፍኩት እዛ ሙሉን ከነገጹ ጽፌያለሁና መጨቆንን፣ መረገጥን፣ መታሰርን በቀንበር መታሰርን የሚያመለክት ነውና ለፖለቲካል ኮንሰፕሽን የሚሆን አይደለም። ግዕዙም ቢሆን ማለት ነው። እንግዲህ ወደ ትግርኛው ሲሆን ጽምዶ መጣመርን ከሚለው ያመጡት ነገር ሊሆን ይችላል። ይሁን ግድ የለም። ዳዘር ኢሹ የቋንቋ ልሂቃን ቢተነትኑት የተሻለ ነው ከኔ የተሻለ። እና አሁን እነዚህ ኃይሎች የመጀመሪያ ኮንሴፕት የነበረው በህዝቦች መካከል እንግዲህ አሁን ምንድነው ይሄ የቲፒኤልኤፍ የሻቢያ ወይንም የወያኔ የፖለቲካል አሰራር ከጥንት ጀምሮ ስትመለከታቸው ነገሩን የሚጀምሩት ከዕቁብ ከማህበር ጽዋ ከመጠጣት ሰው ከሰው ከማገናኘት ጀምሮ ሂስቶሪክ አመጣጣቸው እንደዛ ነው እና ቀስ እያሉ ነው እየሰረሰሩ እንደዚህ የሚገቡት። እና የመጀመሪያው ሀሳቡ ምንድነው ህዝቦች ለህዝቦች ይነጋገሩ፣ ህዝቦች ለህዝቦች አንድ ይሁኑ የሚል ነው። እና አሁን በቅርብ ጊዜ ከትግራይ ወደ አስመራ ነው ምናምን የሄዱ አሉ፣ ወይም ከዛ ወደዚህ የመጡ የህዝቦች ሽግግር ነበረ እና ሀይት ሆነው ሆይሆታ ነበርና ጽምዶ በተግባር የተባለበት ነው። ነገር ግን ከዛ ጀርባ ትልቅ የፖለቲካል አጀንዳ አለ። ትልቅ የፖለቲካል አጀንዳ ምንድነው? በጽምዶ ስም ሲቪል ኦርጋናይዜሽን፣ ይሄ ሲቪክ ኦርጋናይዜሽን በመጥለው ስም የፖለቲካል አንድነትን መፍጠር፣ ወታደራዊ አንድነትን የመፍጠር ጉዳይ ነው። አላማው ደግሞ አንድና አንድ ብቻ ነው። እሱ ላይም አብይን ውጥረት ውስጥ መክተት ነው። አብይ አይደለም ውጥረት ውስጥ ጎረቤቶቹን ሁሉ እየከተተ ነው። እንግዲህ ተመልከት፣ ሶማሌ ውስጥ ችግር ፈጥሮ ነበረ። አሁን ደግሞ አሰብ ገዛለሁ ብሎ አሰብ ገባለሁ ብሎ ውጥረት ፈጠረ።
የፖለቲካ ወሸት ነው እና ይሄንን የመፍጠር ጉዳይ ነው። በዚህ ሂደት ላይ ቲፒኤልኤፎች ምርጫ አልነበራቸው። ምክንያቱም የታሰሩበት ገመድ ቢኖርም አሁን እዚህ ላይ ለምሳሌ ቲፒኤልኤፍ የቲፒኤልኤፍ መቀሌ ባጀት የሚለቀቅለት ከኢትዮጵያ ነው ማናቸውም ነገር እና ያንን ባጀት ለምሳሌ ከአስመራ ጋር ሆኜ ውል ተፈጻጽሜ ጽምዶን ፈጥሬ በጸረ አብይ እንቀሳቀሳለሁ የሚል ከሆነ ካልኩሌሽኑ የተለየ ነው የሚሆነው እና እቺ ጽምዶ የምትለው ከቨር የመጣችው ከዛ አንፃር ነው። ምክንያቱም አንደኛ ሲጀመር አንድ የፌዴራል መንግስት ከሌላ ሀገር እንግዲህ ኤርትራ እንደሌላ ሀገር አይደል የምትቆጠረው ከእንግዲህ ሉዓላዊነት ከሌላ ሀገር ጋር ምንም አይነት ስምምነት ማድረግ አይችልም። ምንም አይነት ስምምነት ህጉ አይፈቅድለትም። አሁን ይሄ አብይን የመደገፍ ያለመደገፉ ጉዳይ አይደለም። እዚህ ላይ ሰዎች በደንብ ልብ ብሎ እንዲመለከቱ ፈልጋለሁ። ስለዚህ ይሄንን ከበር ለማድረግ ጽምዶ አሉ የህዝብ ግንኙነት መፍጠር አለበት እና ይሄ አደጋው አብይ ታይቶታል። አሁን በዚህ ውስጥ እንግዲህ በዚህ ማዕቀፍ ውስጥ የገባው በጽምዶ ማዕቀፍ ውስጥ የገባው ይገባል ተብሎ የሚታመነው ወይንም ደግሞ ገብቷል ተብሎ ማረጋገጫ የሌለን ፋኖ ነው። የትኛው ፋኖ በጽምዶ ውስጥ ይገባ የምናውቀው ነገር የለም። በእርግጥ ማናው ጀነራል ማናቸው ትግራይና በኤርትራ የመጣ ምናምን ተብሎ የተነገረ አለ። አሁን እኔ በጣም ነው የምጠነቀቀው። ምክንያቱም በዚህ በሶሻል ሚዲያ የሚነገረው የሳውንድ ኢንጂነሪንጉ ፌክ ኒውሱ ምኑም በጣም ብዙ ስለሆነ ማመን ሁሉ ትቻለሁ። አሁን ለምሳሌ ዛሬ ጠዋት የተመለከትኩት ነበር እና በዶክተር ደረጀ ነው ማን የሚባል አንድ መንፈሳዊ ሰው አለ። በሱ ስም የተላለፈ ጉዳይ ስንነሳ የፋኖ አመራሮች ላይ የኤርትራና የትግራይ ባንዲራ ለጠፉባቸው ጽምዶ ሆነው እንዲህ ሊታገሉ ነው ምናምን ስትል ብለው ይናገራሉ። ግን ትርክቱን ስትሰማው የተነገረውን ነገር አናላይዝ ስታደርገው እርስ በርሱ የሚጣረስ በጣም ያልበሰለ ፖለቲካ ፕሮፓጋንዳ እንደሆነ አገኘሁት እኔ በራሴ ማለት ነው። ሁለት ጊዜ ሶስት ጊዜ አዳመጥኩት። በአንድ በኩል ምን ይልሃል ብቻ ሁለት እንደፈልገ ካገኘሁት በአንድ በኩል ልክ ከአብይ ጋር ያለ ግንኙነት አድርገው ከአብይ ጋር፣ በሌላ በኩል ደግሞ ከኤርትራ ጋርና የሚቃረን ነው። ስለዚህ ያንን ማድረግ አንችልም። ስለዚህ አሁንም በሚዲያው የሚሰራጨው በዚህ በማህበራዊ የሚሰራጨው ሚዲያ ወደ ጎን ትተን መጨረሻ ላይ the proof of the pudding on the eating ይላልና የመጨረሻው የሚታየው መጠብ ላይ ስንመጣ እናየዋለን። ነገር ግን ከዚህ ቀደም የተደናገረው ለምሳሌ በዚህ በወሎ አካባቢ በምሬ ወዳጁ የተመራው እንቅስቃሴ ከፍተኛ ድል ማስመዝገቡን ከኤርትራኖች ወይም ከጽምዶ ውጤት ነው ብለው የሚያስቡና ያው ማን ነው ውጭ ጉዳይ ሚኒስትሩ ደብዳቤ የጻፈበት ሁኔታ አለ እና ለጉተሬዝ ነው የተባበሩት መንግስታት ምን ሊያደርግ እንደሚችል አይገባም። ተጣምረው ሊወጉኝ ነው ብሎ የመጣበት አለ እና ይሄ ጉዳይ አለ። አሁን ጽምዶ ሙሉ ፍለጅ ፖለቲካል ፍለጅ ከሆነ መሆን የሚገባው እንዴት መሆን ነበረበት ነው ጥያቄው። አሁን እኔ ብዙ ጊዜ እምልህ ይኸውልህ መቼም ትንታኔ አይደለም የምንሰጠው እያሱ እዚህ ላይ እንደው በመካከል መግባት ያህል ይኸውልህ የፋኖ እንግዲህ እንደው ዝም ብለህ ብትጠቅሰው ማለት ይቻላል እውነት ለመናገር ከዛ ጀምሮ ደቡብ ወሎን አልፎ ሰሜን ሸዋ ድረስ እንደመግባትም ብሎ ነው የተመለሰው። እውነት ለመናገር ያ የሰሜኑ እንትኑ ኃይል በእርግጥ ደሴን ከተማ ቀጥታ እንትን አይበል እንጂ ደሴ ዙሪያ ሁሉ ተዋግቷል። ሰሜን ሸዋም ገብቶ ወጥቷል። እንደዚህ አይነት ነገር እና ያ በጣም አስፈሪ ስለነበረ አሁን እኔ የማየው አንተም በዚያው አንዳንድ ጊዜ ስንነጋገርም ያው የምትጋራው አይነት ሐሳብ ነው። ምክንያቱም የፋኖ ጉዳይ እየጠነከረ ሲመጣ በየትኛውም ዲሬክሽን ፋኖን ትግል የመበረዝ ወተር ዳውን የማድረግና ብቻላቸው ወደ ውስጥም ገብቶ የመቆጣጠር ነገር ይሞክራሉ እኔ ሳየው። ምክንያቱም ይሄን በአንድ ብቻ አይደለም ማየው እኔ አሁን ጽምዶ ምናምን በሚሉት ሳይሆን ጽምዶ በእኔ አስተያየት ሆነ ለመናገር ዝም ብሎ በቃል የመጣ ነገር ነው። በተግባር የለም ከፋኖ ጋር እንግዲህ ብዬ ነው ማምነው እስካሁን ድረስ። ቢሆንም እንኳን የራሳቸው አሰራር ሊኖራቸው ስለሚችል በሚዋጉት ነገር ላይ ማንም ከማንም እየተባበረ አንዳንድ ነገር የማድረግ
ሙሉ መብቱ የራሳቸው ስለሆነ የሚያደርጉት ነገር እኔ በዛ ብዙም አስተያየት ልሰጥ አልችልም። ግን እንዲሁ ከውጭ ሳየው ግን አክቲቪስቶቹም ይሄ የትግራይ በተለይ ከትግራይ የኦሮሞ አክቲቪስቶች በሙሉ ስታየው ይሄ ሁልጊዜ የምንጠቅሰው ደግሞ አብሮነት እንደዚህ እያሉ የሚያደርጉት ነገር በሙሉ ሐሳቡ ይሄን ወተር ዳውን የማድረግ አይደለም እና ይሄን ቀዝቀዝ አድርጎ ትግሉን ከተቻለ በተለይ አቅጣጫ ለመምራት ካልተቻለም ደግሞ ምናልባት ከዚህ በፊት እኛም ሁሉ አንዳንድ አስተያየት ስንሰጥ ነበር የአማራው ህልውናውን ሊያስከብር የሚችለው ምንም ያለ ፍርሃት አንዳንድ ጊዜ ፍርሃት ማለት አይቻልም አክቹአሊ ሐሳብ ነው እኛ የምናቀርበው አንዳንዶቻችን እንደውም ስልጣን እስከ መቆጣጠር መድረስ አለበት ካልበለዚያ እሱን ህልውና የሚያስጠብቅለት የለም እስከ ማለት ድረስ ሲነገር ነበር እዚህ ሰዎች ካላቸው ቅድም የጠቀስኩት የአይዲዮሎጂ ጉዳይ አለ ጽንፈኞቹን ማለቴ ነው እና ይሄን ነገር አይወዱትም አይፈልጉትም ስለዚህ በሆነ ዘዴ ይሄን ነገር ማቀዝቀዝ አለባቸው እና እንደው ምን አንዳንድ ጊዜ ሳየው እንግዲህ እኔ ብዙ በዚህ አልተነተንም አንዳንድ ጊዜ ፕሮፓጋንዳው ራሱ በርግጥ አሁን እውነት ይመስላል ያው ቲዲኤፎች ማን ይሄ በተለይ ወያኔ የሚያደርገው ግንኙነት ሲታይ ግን እንደውም አንዳንድ ጊዜ የብልጽግና እጅም ያለበት ፕሮፓጋንዳ ይመስላል ገና አጀማመሩ ምክንያቱም ራሱ ሲከስ መጀመሪያ አንድ ላይ ሆነው እንትን ወጉኝ እኮ ነው ያለው ከዛ እኔ አልሰማሁም እንደዛ አይነት ከዛ ወዲያው ነው የመጣው የጽምዶ ምኑ አንድ ላይ እየሰሩ ነው በዚህና እንደዛም አይዋለሁ አንዳንድ ጊዜ ሆም ብለው ያደረጉትም ነገር ይመስለኛል ያው ፖለቲካ ነውና እንደው መካከል ግባቴ ነው ባይል ለምሳሌ ዛራ ሚዲያ ስታሊን አለ ለምሳሌ ዋናው የጽምዶ ፋን ነው ለምሳሌ እሱን በመከታተል ብዙ ነገር ማለት ነው ጽምዶ በተግባር እየተተረጎመ እንደሆነ የሚናገረው ነገር አለ ግን ከነሱ ያየው ሪዘርቬሽን ምንድነው ፋኖ አሰች በጽምዶ ኢኩዌሽን ውስጥ ወይም በጽምዶ ቅንፍ ውስጥ ነው ብለው እስከዛሬ የተናገሩት ነገር የለም በርግጥ አንተ እንዳልከው ምንድነው የምጋራው ጠላቶች ማለት የኦሮሞ ጽንፈኞችም ሆኖ ሌሎችም ጽንፈኞች የፋኖን ትግል የማይፈልጉ ጽንፈኞች የፋኖን ትግል ማቀዝቀዝ ማዋረድ ዋና ተግባራቸው ነው ለምሳሌ ጥሩ ምሳሌ ይሄ ዶክተር ማን ነው ዳኛቸው የተባለው ሰው የለም እና አሁን ለምሳሌ ዶክተር ዳኛቸው የፋኖን ትግል የሽፍትነት ትግል አድርጎ እና ፋኖ 40,000 ብር ኬላ ላይ ቆሞ ከወሰደ ማረስ ምን ያደርግለታል ብሎ እውነት ለመናገር እኔ በዚህ ሚዲያ መናገር አልፈልግም ግን ለፍርድ መቅረብ የሚገባው ሰው ነው ብዬ ነው ምክንያቱም የህዝብን ትግል ህዝብ ሞቻለው እሱ በተናገረ በማግስቱ ባሩሲ ውስጥ ያ ሁሉ ክርስቲያን የታረደው ፋኖ የሚታገለው ለዛ ክርስቲያን ህዝብ ነው ለዛ ለአማራው ህዝብ ነው በየቦታው በወለጋ በአሩሲ በባሌ በሐረር በአዲስ አበባ ዙሪያ በአዲስ አበባ ጭምር ለሚታረደው አማራ ነገር ግን አብይን በዙሪያ የተሰባሰቡት የዘመናችን የፖለቲካ ባለጌዎች እንደ ዶክተር ዳኛቸው መሳሰለ ሰው የፋኖን የአማራን ህዝብ ትግል የሽፍትነት ታሪክ ነው ብሎ እና የሌብነት ታሪክ ነው ብሎ ያዋረደበት ጉዳይ ነው እና ቀደም ይሄ ደግሞ አዲስም አይደለም ከዚህ ቀደም ለምሳሌ ጥቁር ክላሽ ሰረቁን እንዲህ የተባለ በጣም ብዙ ነገር ይሄን ኤክስፔክት ማድረግ አለብን ቀደም የተናገርኩት ነገር ነበር ድንገት ስትሮንግ ሊሆን ይችላል አሁንም ደግሜ የማናገረው የምፈልገው ምንድነው ትግሉ በጠነከረ ቁጥር አብይ በፈራ ቁጥር አብይ ቦሌን አውሮፕላን ማረፊያ ለቆ እስኪሄድ ድረስ የአማራ ደም በከፍተኛ ዘመን ይፈስ ይሄን አትጠራጠሩ ምክንያቱም ካራውን ስሎ እነዚህ ሰዎች እንኳን እነሱ አይደሉም ከዚህ ከአማራና በኦሮሞ መካከል ህብረት ፈጥረናል ብለው በዋሽንግተን ዲሲ እና በሆላንድ የተሰባሰቡት
አማሮችና ኦሮሞዎች በኦሮምኛ የሚናገሩት ነገር ሌላ እንደሆነ ቋንቋን የሚያውቁ ሰዎች ነበሩ። ስለታቸው ስለሆነ የሚያስቀምጡ ይሄ በጣም አሳዛኝና ትራጀዲ የሆነ ሲቹዌሽን። ስለዚህ አሁን ጽምዶ አሁን ለምሳሌ ጽምዶን ቅድም በመጣ ወደ ደረጃ የአማራ ፋኖ ከጽምዶ ቢሆን በፕሪንሲፕል በመርሆ ደረጃ ቢሆን የሚደገፍ እንጂ ተቃውሞ የሚያስነሳ አይደለም። ለምንድን ነው ይሄንን ያልኩት ነው? አሁን እዚህ ላይ መጠንቀቅ ያለብን የአማራ ህዝብ ቢቻል 50 ሚሊዮን ምናምን የሚጠጋን ህዝብ የራሱን ስንቅና ትጥቅ ይዞ መታገል ይችላል እና ወደ እንትን ግን ከዛ የተሻለ አቋራጭ መንገድ ከተገኘ ለምሳሌ ከኤርትራ ወንድሞቻችን መሳሪያ መቀበል ከቻለን ማንም የሚገደን ነገር የለም። መቀበልም አለብን። ምክንያቱም አብይ ሲፈልገው ታንክ የያዘ ሻቢያ መቀሌ ድረስ መጥቷል አይደለ እንዴ? ትክክል። ስለዚህ ፋኖ ክላሽና ጥይት ከሻቢያኖች ቢወስድ ክፋቱ አይታየኝም። ነገር ግን በመርሆ ደረጃ ማስቀመጥ የሚገባው ፋኖ ነገር አለ። አየህ ከትግራይ ወንድሞቹ ጋራ ከኤርትራ ወንድሞቹ ጋራ በመርሆ ደረጃ መስማማት አለ። አንደኛ በአማራ ላይ የተደረገውን ጄኖሳይድ ሪኮግናይዝ ማድረግ መቻል አለባቸው። ሁለተኛ የአማራን ጄኖሳይድ ለማስፈጸም ኢንስትሩመንት የሆኑ የፖለቲካ እሳቤዎችን መቃወም መቻል አለባቸው። አትሊስት በጽሁፍ ደረጃ ማስቀመጥ መቻል አለባቸው። ሶስተኛ እንደ ቲፒኤልኤፍ የአማራን ግዛት ወስዳለሁ የሚለውን ቅዠት ማቆም መቻል አለባቸው። አየህ አሁን እኛ አንዳንድ ጊዜ ከሰው ኃይል አንጻር ማቴሪያሎችን ስለማናሰባስብ ነው እንጂ በሚዲያ የትግራይ ልሂቃኖች የሚናገሩት ነገር አለ። ስለ ምዕራብ ትግራይ እያሉ እሱን በጦርነት እናስመልሳለን እያሉ የሚናገሩ ሰዎች አሉ። ከነ ፎቶግራፋቸው ስላለ ስህተት ላይሆን ይችላል፣ ሞር ላይክሊ ማለት ነው። የአማራን ህዝብ ተመልሶ ወደ ባርነት የሚከት ወደ እልቂት የሚከት ጽምዶ ግን አስፈላጊ አይደለም። ጽምዶን እንደ መርሆን እንደ ፕሪንሲፕል ብትወስደው እኮ የአማራ ህዝብ ከትግራይ ህዝብ ጋር ጽምዶ ፈጽሟል እኮ። ዛሬ አይደለም እኮ የዛሬ ስንት ዓመት ጽምዶ ፈጽሞ እኮ ነው ተሸክሞት ያመጣው። that's the concept of ጽምዶ። ተጣምረህ ጠላትን መምታት ከሆነ የወልቃይት ህዝብ፣ የጎንደር ህዝብ፣ የወሎ ህዝብ ከቲፒኤልኤፍ ጋር ጽምዶ ሆኖ ደርግን ተዋግቷል። አዎ አሁን ይሄ ወደ ምን ያመጣናል መሰለ፣ ሰዓታችን ለመገደብ ያህል ይሄ ወደ ምን ያመጣናል መሰለ፣ ምክንያቱም ትንሽ የህዝቡንም አስተያየት አብረን ብናክልበት ጥሩ ነው። በፋኖ ላይ ነው አሁን የተነጋገርነው። ፋኖ እንግዲህ እኛ ማድረግ የምንችለው ማስገንዘብ፣ እንዲህ ማድረግ ቀይ መስመሮች ሊኖሩት ይገባል የሚል ነገር ነው። እኔም ኢንተርቪውን እንደሰማሁት እንደዛው አይነት ነገር በሚዲያ ሰምቻለሁኝ። ማነው እንትና ሲናገር አስረስ ሲናገርም ሰምቻለሁኝ። እና እንደዛ ካደረጉ ያው ለታክቲክ የሚሆናቸውን ስትራቴጂካሊ ከማን ጋር አላይንስ መፍጠር እንዳለባቸው የመሳሰለውን ነገር ያደርጋሉ። ምክርም ከፈለጉ እየጠየቁ ከፈለጉ ብቻ ሳይሆን ሁሉም ስለሚያገባው አማራ የተባለ ያን ያደርጋል። ግን ችግር የሚሆነው ምንድነው? እያሱ አሁን አንዳንድ ቦታዎች ላይ የማየው ፍጹም የሆነ አይነት ወቀሳ ሙሉ በሙሉ በፋኖ ላይ የሚቀርበው ነገር እኔ በበኩሌ በዘመኑ ቋንቋ ብዙ አልተመቸኝም። ምክንያቱም የተወሰነ ነገር አድርገህ በውስጥ መስመር ልከህ በተወሰነ ነገር አድርገህ ምክር ልትለግስ ትችላለህ። ግን ሙሉ በሙሉ የመጣውን ፋኖ ሁሉ የምትወቅስ ከሆነ አማራውን የሚወቅስ ከሆነ ሁልጊዜ ምንም ሌላ እንትን የሌለው ከሆነ እውነት ትግሉን እየጠቀምን ነው ወይስ እየጎዳን ነው የሚለውን ትንሽ ለህዝቡ ማስገንዘብ ቢቻል
እኔ ምክንያቱም እንደሱ ነገር አያለው በሚዲያ በብዛት አያለው እንዲሁ እና ምክንያቱም ይሄ የመከፋፈልን ነገር ነው የሚያነሳው ራሱ አሁን በዚህ ጽምዶም አንድ ላይ ሆኑ ምናምን በሚባለው ሁሉ እንዲሁ ዋን ሳይድድ የሆነ አሁን አንተ እንዳልከው እንትኑን አይደለም የሚሰጡት እንደዚህ አድርገው መጣመር ይችላሉ ወይም ደግሞ ትብብር ሊያደርጉ ይችላሉ ሌላም ሀገር ወይም ሌላም ትግል እንደሚያደርገው ብሎ ሳይሆን የሚቀርበው ሙሉ በሙሉ የሆነ በቃ በማወቅም ይሁን ባለማወቅ ከፍተኛ የሆነ ቅራኔን የሚፈጥር ነገር ሲመጣ በዚህ መካከል ደግሞ ብልጽግና የፈለገው ጉዳይ ነው ያው መጥቶ ያው ስራውን ይሰራል እንዲህ አይነት ነገሮች ስላሉ ህዝቡስ ቢሆን ምን አይነት ጥንቃቄ ከሆነ ወይም ደግሞ በምን መንገድ ነው ፋኖንስ መርዳት የሚችለው በሐሳብም ቢሆን የሚለውን ትንሽ እሱን ተነጋግረን እንደምንዘጋው ጥሩ ነው ምክንያቱም ባለፈው የጻፍኩት በጻፍኩት ቦርክና ላይ ያለኛው ያነሳሳኝ በዚህ በሱዳን በኩል የተፈጠረው ሁኔታ ነው በሱዳን በኩል የተፈጠረው ሁለት ኃይል አሰላለፎች አሉ እና በእነዚህ በሁለቱ ኃይሎች አሰላለፍ ላይ ሐሚዲ የሚመራው ቡድን አረብ ኤሚሬት አብይ ያለበት እጁ ያለበት ምናምን አይነት ነገር ነው በሌላው ደግሞ ብራን የሚመራው ደግሞ ቡድን ኤርትራ ያለችበት ሶ/ቲፒኤልኤፍ ያለበት የመሳሰሉት ነገሮች ያሉበት ነው ጂኦግራፊካል ሎኬሽኑ ስትመለከተው ከላይ ጀምረ ከወልቃይት ጀምረ እስከታች ድረስ እስከ ጎጃም ጫፍ በተከል ድረስ ብትሄድ ሱዳንን ጫፉን ይዞ ያለው የሱዳን የካርቱም መንግስት የያዘው አካል ነው ስለዚህ የታክቲካልን በለው ስትራቴጂካል በለው አላያንስ የፋኖ የሚያስፈልገው ነገር አለ ትጥቅ ያስፈልገዋል ስቅ ያስፈልገዋል ሌሎች ሎጂስቲክ ማቴሪያሎች ያስፈልገዋል ሁሉ ጊዜ አንድ ክላሽ እያነሳ የተወነጨፈ መተኮስ ብቻ ያለበት ነው ብያልገምት ስለዚህ እነዚህን የጂኦፖለቲክሶችን አሰላለፎች በመመልከት አንዳንድ ጊዜ ብሌሲንግ ኢን ዲስጋይስ ነው ለምሳሌ ማሃቲ ይሄ ራፒድ ፎርሱ በሱዳን ጠረፍ በኩል ያለውን በጎንደር በጎጃም ከላይ ያለውን ቢይዘው ኖሮ አብይ በቀላሉ ወታደሩን በዛ ልኮ ወይንም ደግሞ ሌላ ጥቃት ሊያስፈጽሙ የሚችልበት ሴናሪዮ ሊፈጸም ይችላል ላኪሊ በሌላው ሳይድ ነው ስለዚህ ሌላ ነው ለራስ መጠቀም የምትችልበት ሁኔታ አለ ዋናው ነገር እኛ እንደ አማራ አጽንኦት መስጠት ያለብን የሚዲያዎችም ፖለቲሽኖችም ማስተዋወቅ ማድረግ ያለብን አንደኛ ዝም ብሎ በጭፍንነቱ የጠላቴ ጠላት ወዳጄ ነው ወይንም የትንፍጩ ዱቄቱን አንጨው the means justify the end በሚል አይነት ፕሪንሲፕል አይደለም መሄድ ያለብን ሚዛን ላይ ቁጭ ማድረግ አለብን ለችግራችን ምንጩ ምንድነው ያን ችግራችን ተመልሶ እንዳይመጣ ደግሞ ማድረግ አለብን አባለ ገባ እኔ ለምሳሌ አሁን የቲፒኤልኤፍ ፍንጮችን አመራሮች እመናቸው ብትለኝ የማመን ችግር ይኖርብኛል ፐርሰናል ምክንያቱም ታሪካቸው የሚናገረው እሱ አይደለም ድርጊታቸው የሚናገረው ነው ካርድ በቀላሉ ይመለወጥ ችሎታ አላቸው ቅድም ያልከው ነገር ነው ለምሳሌ ቅድም አብይ ሌላ መንገድ ቢፈጥራላቸው እናንተን የፈለጋችሁትን ነገር ሰጣችኋለሁኝ ከኔ ጋር ያላችሁትን ነገር ተው አይነት ነገር ቢላቸው የኃይል አሰላለፍ ይለውጡ አሉ ለምሳሌ ጻድቃንን የኃይል አሰላለፍ ይለውጣል ብለ ታስበዋል እንደ የቲዲኤፍ ጦር አመራር የነበረ ሰው እንትና ድንክ ነው እያለ ሲያወራ የነበረ ሰው እንደዚህ ይለውጣል ብለ ታስባል አታስበው ስለዚህ ፖለቲሽኖች ተልባዎች ናቸው ሽፍቲ ናቸው በቀላሉ ስለዚህ ፋኖ መጠንቀቅ አለበት ይሄንን ማወቅ አለበት በቃ ፋኖ ይሄንን መታወቅ አለበት ነገ ነገሮች ሊለወጡ ይችላል ሽፍት ሊያደርጉ ይችላል ዝም ብሎ ጽምዶ ስለተባለ ብቻ 100% ልብን ሰተ ስልት ሳታወጣ የምትቀላቀለው የምትጣመደውበት ነገር አይደለም መጀመሪያ የአስተሳሰብ የበላይነት መያዝም መቻል አለበት የአስተሳሰብ የበላይነት ይሄንን ዳያሎግ በትክክል መፈጸም አለበት በርግጥ አንዳንድ ጊዜ ዲማን እኛ የምንፈልገው ነገር በአደባባይ ላይ ወጣ ይችላል ሚስጥር ነው ብዙ ነገር አለና በመልካም ሁኔታ ሊሄድ ይችላል ዲዛስተር ሊያጋጥመው ይችላል ይሄው አስከፊም የሆነ ሁኔታ ሊከሰት ይችላል ምክንያቱም
የቲፒኤልኤፍን ሂስትሪ ስንመለከተው ቲፒኤልኤፍ ከዚህ ቀደም አብሮት ይሰሩ የነበሩትን አመራሮች የበላ ድርጅት ነው። ሌሎች ቡድኖችን አመራሮችንም ብትመለከተው እኔ አንዳንድ ጊዜ እንደውም ሌላ ሰነድ ማዘጋጀት ቲፒኤልኤፍ ከተቋቋመበት ጀምሮ ስንት የቲፒኤልኤፍ አመራር የፖለቲካል አመራር ከስራቸው ወጥቷል ወይ ተበልቷል። ያ ነው አመራር ብቻ ሳይሆን እሱ ህዝቡንም ያስገድሏል። እሱ የምናውቀው ነገር ገበያ መካከል እና ለዓላማቸው ስል የማያደርጉት ነገር የለም። ግን እዚህ ላይ እንደሆነ ትንሽ እሱን የሃውዜኑን ነገር እንደዛ ይባላል። የሃውዜን ያደረጉት ነገር አለ። ግን ያ በቁጥጥራቸው ስር ሆኖ የፖለቲካ ድርጅትም የራሳቸው ነው፣ አመሰራረትም አለ። ምንም ያን ሲገነቡ ነው የመጡት። አሁን እንደው እንበልና የትብብር እንኳን መንፈስ ቢመጣ ያ ነገር አንለስ ፋኖ አመራር ላይ ካልተቀመጡ በስተቀር ያንን ነገር ያደርጋሉ የሚል ግምት የለኝም እኔ። ምክንያቱም ለምንድነው አንደኛ ፋኖ አሁን ያለበት ሁኔታ በፍጹም ይለያል ከድሮ። ፋኖ ታጥቋል። የታጠቀውን ሰው ደግሞ ማአት ነው፣ ብዛትም አለው። እንዲሁ እንደፈለክ ልታረገው አይቻልም፣ ትንሽ ይቸግራል። ስለዚህ ከዛ አንፃር ተስፋ አለኝ። ምንም የፈለገ ነገር ቢያደርጉ ብዙም ላይሆን ይችላል። ግን እንዳልከው ግን መጠንቀቅ ያለበት በተለይ አመራሩ ስለሆነ ዲል የሚያደርገው ይሄን ነገር የሚነጋገረው እሱ ላይ ቢጠነቀቁ ጥሩ ነው በሚለው እንለፈው እንጂ እነሱ እንኳን እንበልና እንደው የሆነ ነገር ማይሆን ዲል እንኳን ፈጥረው የሆነ ነገር ቢያይ ሁሉም የታጠቀ ነው። ስለዚህ ነገሩ ይዘገይ ይሆናል እንጂ ብዙ ሰክሰስ የሚኖረው አይመስለኝም ከዛ አንፃር። እና ሌላው ደግሞ አንድ ልጨምርና ትዘጋዋለህ አንተ። ሌላው ደግሞ አንድ ልጨምርና ምንድነው ግንኙነት እንኳን ቢፈጠር እኔ እንደማስበው እነዚህ ሰዎች መቼም ዘላለማዊ አይደሉም። የተለያየ ፖለቲካው ይቀይራቸዋል። ቅድም ያልከው ጥቅም ምንም እያለ በተለይ በጣም አዝናለሁ የኛ አገር ያሉ ሰዎች ሌላም ጋር ሊሆን ይችላል። ግን እድሜያቸው በጨመረ ቁጥር እኔ ነው ሄደው መለጠፍ ነው የሚቀላቸው እና እንደዛ አይነት ችግር አለ። እነሱ እንኳን ቢሆኑ ይሄ አሁን ከስር ያለው ተዋጊው ክፍል ብዙ ወጣት አለ እርግጠኛ ነኝ። ከወያኔም ሳይድ ወያኔ አይደለም አክቹሊ ከትግራይ ሳይድን ብዬ ላስቀምጠው። የትግራይ ህዝብም እንደዛ አለ፣ አማራውም እንደዛ ስላለ እንደውም ምናልባት ቀስ በቀስ የነዚህ ግንኙነት አይሎ የግድ አንድ ላይ እስከወጋቸው ጊዜ ድረስ ወደዛም የመቀየር ቻንስ ይኖረዋል ባይ ነኝ። የግድ እነሱ አሁን መሪ ላይ ስለሆኑ መሪ ላይ ያሉት ጋር ብቻ ሁልጊዜ መቼም እነሱ ፈጣሪ ናቸው ማለትም ትንሽ ስለሚያስቸግር ነው። ጥሩ አንተ የምትለው ይገባኛል። ጊዜው ተለውጧል፣ ዘመኑ ተለውጧል። ስለዚህ ዘመኑ ስለተለወጠ ድሮ የነበረው የአማራ አደረጃጀት አይደለም ያለው። አሁን ያለው አማራ አደረጃጀት የራሱ ወታደራዊ መዋቅር ያለው ነው። እስከ ተወሰነ ደረጃ የራሱ ፖለቲካል ግንዛቤ ያለው ነው። ስለዚህ በቀላሉ እጁ አይጠመዘዝም ነው። ምንም እሱ ቅራኔ በዛ ውስጥ ትክክል አይደለም የሚያሳይ ነገር የለም። አናሊሲሱ ትክክል ነው። ነገር ግን ምንድነው ለፍተህ ደክመህ መጨረሻ ላይ እንደ እምቧይ ካብ የሚናድ አይነት ነገር ከመስራት ይልቅ ካሁኑ ጀምረ ቅድም ያልነውን ጥንቃቄ ማድረግ ያስፈልጋል። በይፋ አማራ የሚፈልገው ነገር በይፋ መቀመጥ አለበት። አማራ የማይፈልገው ነገር በይፋ መቀመጥ አለበት። ነገ ይሄንንም አንኛም ፖለቲካው በማናቸውም ወቅት ሊንሸራተቱ እንደሚችሉ ቅድም እኮ ያልከው ነገር ነው። መጀመሪያ ስንወያይ በአብይ መካከልና በቲፒኤልኤፍ መካከል በሪዮት ዓለም ደረጃ አንድ ናቸው። ዞሮ አማራን የማጥፋት ነገር ነው ብለናል። በሬ ማይንድ ያንን እኮ ነው ቅድም የተባባልነው ማለት ነው። ስለዚህ ያ ነገር ካለ አሁንም ያቺ እርሾ ካለች ማለት ነው ያቺ እርሾ እንደገና ሊተቦክቶ ትልቅ እንጀራና ዳቦ ሊወጣት ይችላል ወይ ነው የጥፋት እንጀራና ያንን ነገር ማሰብ አለበት አማራውም። ቲፒኤልኤፎችም ይሄንን ማወቅ አለባቸው። እኛ የምናውቀው ነገር ይሄን ነው። የእናንተ የፖለቲካል አጀንዳ የአማራን ህዝብ ዛሬ ለደረሰበት ሰቆቃና መከራ አስቀምጦታል። 4 ነጥብ። ይሄንን የፖለቲካ አስተሳሰብ ይዘህ ተሸክመህ መጥተህ በእኔ ጫንቃ ላይ ተራምደህ 4 ኪሎ አትገባ። 4 ነጥብ።
ይሲ ይሄ መሆን አለበት። ይሄንን ነገር ብላክ ኤንድ ዋይት ካልተናገርከው በስተቀር የጠላት ብለህ ሸፋፍነው ብትሄድ አለባብሰው ቢያርሱ በአረም ይመለሱ ነው የሚሆነው ጉዳዩ። ነገ ሊያፋጀን ይችላል። እኔ እንደውም ቱ ኤክስትሪም በመሄድ ለምሳሌ ልበልህና ኤርትራኖች አብይን ለመምታትና ለማስወገድም ከስከፈለጉ ድረስ ወታደሮቻቸውን ቀላቅለው ሁሉ ሊልኩልህ ይችላሉ። ሌትስ ቢ ፍራንክ አባውት እነዚህ ሰራዊቶች አዲስ አበባ ላይ ቢገቡ ተቀላቅለው ከፋኖ ጋር ሊያደርሱት የሚችሉትን ጥፋቶች ገምታችሁታል? እኔ እንደም ሪኮመንድ ያደረኩበት በአማርኛ ጽሑፌ ላይ ምንድነው አብይ ላይ የሚዘምተው ጦር በፋኖ ኮማንድ ስር መሆን አለበት። እንግዲህ ይሄ ዝርዝር ሁኔታው ነው ከሆነ ቆይ ሰለሞን አስጨርሰኝ ኖ አታስቆርጠኝ። ፖይንት ነው የምናገረው። ፋኖ ጥምዶ ቢጣመድ ልበል አሁን ቀደም የተሰማማነው ጥምዶ ላይ ቢጣመድና በአብይ ላይ ወታደራዊና ፖለቲካ ዘመቻ ቢያደርግ በፋኖ አመራር ስር ያለ አወቃቀር መሆን አለበት። ኢቭን ሌትስ ሌላውን እንነጋገር ከተባለና ፋኖ ድል ቀንቶት አዲስ አበባ የሚገባ ከሆነ አዲስ አበባን መቆጣጠርና ማስተዳደር ያለበት በፋኖ አመራር ስር የሆነ መሆን አለበት እንጂ በሻዕቢያና በወያኔ ስር ካመጣኸው ውርድ ከራሴ ነው፣ አደጋው ከፍተኛ ነው። ይሄንን አደጋ ደግሞ በፋኖ ስም መጋበዝ የለብንም ለኢትዮጵያ ሕዝብ። በጣም ጥሩ ነው። ይኸውልህ ኢያሱ እዚህ ላይ ትንሽ ምን መሰለህ አሁን እንግዲህ ያነሳስ ጉዳይ አለ። ድሮ የሚባለውን ነገር እኔም ልጥቀሰው መሰለኝ ነው። እንኳን አሁንና ሙሉ ትጥቅ እያለን የሚል ነገር ታስታውሳለህ በደርግም ጊዜ ሲባል የነበረውና እኔ እማምነው ይኸውልህ ይሄ ሁሉ ጦር በተደራጀ አንድነቱ በስተቀር ቅድም ጠቅሰዋል አንተ መጀመሪያ አካባቢ ፋኖ ከአንድነቱ በስተቀር ያውም አንድነቱ አሁን ያው ሊመጣ ይችላል የሚል ግምት አለን። በየቦታው ጥሩ እንቅስቃሴ አለ። ግን ከዛ በስተቀር የታጠቀ ኃይል ነው። በዚህ በታጠቀ ኃይል መጥቶ እኔ ልምራችሁ የሚል አካል እኔም ደግሞ ምሩኝ የሚል ከሆነ እንደው በጣም ዝቅ ማድረግ ይመስለኛል በእኔ አስተያየት። therefore በምንም ተአምር ፋኖን ለመርዳት ከሆነም ማስኬድ ብዙ ነገር አለ። አንድ ሀገር ሰራዊት ምናምን ሌላ አስገብተ ምናምን አስቸጋሪ ነገር ሊሆን ይችላል። ግን እረዳለሁ የሚል እንኳን ቢመጣ በፋኖ ስር ነው እንጂ የሚገባው የፋኖ የበላይ ሆኖ ሊፈጠር አይችልም። there is no way መንገድም የለው ምንም ነገር የለው። እኔ እንደዛ ነው ማምነው። ስለዚህ አስቸጋሪ ነው። ያንን እንደ ስጋት እንኳን ቢነሳ ስጋቱ በጣም ትንሽ ነው ባይነኝ ነኝ። ጥሩ እኔ እንደዚህ ነው ማስበው። ያንተ ውሽ ምንድነው? ውሽ አይደለም ያለው ጦር እንዴ ቁጥሩ እኮ ይናገራል። ተው ሌላው ቁጥሩ አይደለም ቁጥር አለ እኮ ቁጥርን በተመለከተ ይኸውልህ ሰለሞን እዚህ ላይ ልብ እንበል። በአደረጃጀትና በኮማንድ አሰራር ከተወሰደው የቲፒኤልኤፍ አደረጃጀትና ኮማንድ አሁን ካለው የፋኖ አደረጃጀትና ኮማንድ የተሻለ ነው። አሁን አገር ለምን መሰለህ ስለሚመራ እሱ ስለሚመራ አይደለም፣ ድርጅት ስላላቸው ፋኖ የተቋቋመው የዛሬ 3 ዓመት ነው። 3 ዓመት 4 ዓመት ቢሆን ነው ፎርማሊ ብንወስደው ማለት ነው። ቲፒኤልኤፍ የ50 ዓመት እድሜ ያስቆጠረ ድርጅት ነው። ቲፒኤልኤፍ ኮማንድ የማድረግ ይሄ የሴንትራል ኮማንድ የመስራት ካፓቢሊቲው ከፍተኛ ነው። ወይ ነው ጎን ዲናይታቷል አገር ያስተዳደረ ድርጅት ነው። ፕላስ ሻዕቢያ ይጨመርበታል በዛ ላይ አማባለ ይገባል። የነዚህ ሁለቱ ጥምረት በእነዚህ ሁለቱ ጥምረት ፋኖ ማኒፑሌት ኤክስፕሎይት እንዳይደረግ ዶሚኔት እንዳይደረግ መጠንቀቅና መንገር አለበት። አሁን አንዳንድ ጊዜ ይቅርታ አድርግልኝና ለወንድሞችም ይቅርታ አድርጉልኝና ፋኖን ይሄ ምንድነው ሮማንቲሳይዝ የምናደርገው ነገር አለ። ሪያሊቲው ሌላ ነገር ሆኖ ማለት ነው። ፋኖ ተብሎ ያለቀለት የተበታተነ ድርጅት ነው። አመራሩም የተበታተነ ነው። በጎጥም የተደራጀ ነው።
ይሄንን በአንድነት ሰብስባችሁ በአንድነት ሁኑ ስንል ኖ ለየብቻው መደራጀቱ ጥቅም አለው ስለሚከራከሩ ወንድሞች አሉ። በአንድ በኩል ጥቅም እንዳለው ተረድተናል። ነገር ግን የፖለቲካል አደረጃጀት የትጥቅ ትግል የ60 ዓመትና የ50 ዓመት ልምድ ካለው ድርጅት ጋር ስትዋሃድ ጥንቃቄ ያስፈልጋል። ኦኬ ይሄ እንጂ አሁን ፋኖ ያበቃለት ድርጅት ነው፣ ወጥ ነው። ከዚህ ቀደም የሆነ ግራፍ ሰርቼ ነበር። ትንሽ ወጥነት የነበረው በጎጃም በኩል ያለው በዘመነ ካሴ የሚማር በ9 ክፍለ ጦር የሚደራጀው የነበረው አንድ አመራር የነበረው። በሸዋ የተለያዩ አደረጃጆች አሉ፣ በጎንደር የተለያዩ አደረጃጆች አሉ፣ በወሎ የተለያዩ አደረጃጆች። በዛ ላይ ደግሞ እነዚህ ደግሞ በዋና ዋናነቱ በሁለት አደረጃጆች የተከፈሉ። ይህ ባለበት ሁኔታ ላይ ተጣምረ ስትመጣ ወታደራዊ፣ ቁሳዊ፣ ፖለቲካዊ and ኢኮኖሚያ ድጋፍ የምታደርግበት ፔይ ማስተር ሲኖርህ ያ ፔይ ማስተር ኮማንድ ሊያደርግህ ይችላል። ዋል እንግዲህ እስቲ እንቋጨው ይሄን ነገር። ገባኝ። እንቋጨው ይሄን ነገር። እኔ በዚህ ትንሽ የምለይበት ጉዳይ አለኝ። ለምን መሰለህ እያሱ፣ እኔ እንደማምነው ፕሮፌሰር ትንሽ አትበል፣ በሰፊው ላይ ያለው በልና። ችግር የለውም። ቀስ ብሎ ነው ያው አንዱ የትምህርት ችግር ይሄ ነው። ምክንያቱም በጣም መወሰን ይከብዳል። እና ኤኒዌይ እኔ ግን የማስበው እንዴት መሰለህ ወይም የሚሰማኝ አሁን በማየው ሁኔታ ህወሓትም እኮ የምትለው ድርጅት ወጥቶ ወርዷል። አሁን በምንም ተአምር ወያኔ እንደገና ወደ ላይ የሚያንሰራራበት ምንም አይነት መንገድ የለም። የፈለገ እድሉን ቢያገኝ ራሳቸው እኮ ተከፋፍለዋል። ሌላው ቀርቶ አብይ እኮ ይኸው ከፋፍሏቸዋል፣ እያየናቸው። የጌታቸውም መቼም ከሱ የበለጠ በአሁኑ ሰዓት ምሳሌ የትም ዓለም የሚገኝ አይመስለኝም። ያን የመሰለ ሰው እንደዛ ተገልብጦ ወደዚህ መምጣት የድርጅታቸውን ጥንካሬ ሳይሆን ድካም ነው። አንድ እሱ እንድትይዝልኝ። ሁለተኛው የኤርትራም ጉዳይ ቢሆን በወያኔ ላይ ያለው ወያኔን በኤርትራ ላይ ያለው በሻዕቢያና ወያኔን በለው በሁለታቸውም የነበረውን ቁርሾም ያው ቅድምም ጠቅሰዋል፣ እሱም አለ። ኤርትራ መጥቶ እኮ ሲገናኝ ከወያኔ ጋር እንደው ፍጹም ሆነው የፈለጉትን ያደርጋሉ የሚባል እንደ ድሮው ሊያደርጉ አይችሉም። አሁን ያሉበት ደረጃ ፈጽሞ የተለየ ነው። ስለዚህ ከነድክመቱም ቢሆን በእኔ አስተሳሰብ ከነድክመቱም ቢሆን ይሄኛው ፋኖ የተጠናከረ ኃይል ነው ባይነኝ እኔ። ምክንያቱም አሁን መሬት ላይ ያለው ነገር ሊገዛ የሚችለው ራይት ናው መሳሪያ ነው፣ ሌላ ምንም ነገር የለም ራይት ናው ብዬ አስባለሁ። እዚህ ላይ አንድ ነገር ይቅርታ እየጦፈ መጣ። ወያኔ መከፋፈል የጀመረችው ዛሬ አይደለም፣ ጫካ ሆና ነው የተከፋፈለችው። እንሽፍሽፍ የሚሉት ታሪክ ነበራቸው። ወንድሞቻቸውን የገደሉበት ነበር። ከዛ በኋላ ደግሞ ከኤርትራ ጦርነት በኋላ ነስዬ የተባረሩበት ሁኔታ አለ እያለ ነው። ወያኔ እንደ አሜባ ስትንበጣጠቅ የኖረች ሀገር ነች፣ ግን ስቲል አሁንም ኢንታክት ነው። ሳም ኤሌመንት ኦፍ ወያኔዎች አሉ። የሃርድ ኮር የሆነ ወያኔ ቲፒኤልኤፍ አለ። ያ ሃርድ ኮር የሆነው የቲፒኤልኤፍ ዛሬ ጦር እንኳን ይዞ ደፍሮ ማለት ነው አፋር ክልል ገብቶ መዋጋት አቅምን አሳይቷል። ይሄ ነገር ሪቫይቭ አያደርግም ብለን አንገምት። በዚህ ቦታ ላይ ሰፖርቲቭ የሆኑ ኤሌመንቶች አሉ። ቅድም የጠቀስኩት ጂኦፖለቲክስ ስለዚህ ነው። ያንን ጂኦፖለቲክስ የጠቀስኩት ምንድነው? በዛ በኩል የሱዳኖች አለ፣ በዚህ በኩል ኤርትራ አለ፣ በዚህ በኩል ቲፒኤልኤፍ አለ። እነዚህ ሶስቱ የተጣመሩ ናቸው። የሱዳኑ ቲፒኤልኤፍን የሚደግፈው ምክንያት አብይ ራፒድ ፎርስ ስለሚደግፍ ነው። ስለዚህ ይመተዋል ማለት ነው በዚህ በኩል። ስለዚህ እነዚህ ጥቂት የነበሩትን እንደገና ሪቫይቭ እንዲያደርጉ ነው። በእርግጥ አሁን እዚህ ዲናይ ማናረገው ማይካደው ነገር ምንድነው? የትግራይ ወጣት ጦርነት የደከመው ወጣት አለ፣ የሰለቸዋል። የትግራይ እናት ማልቀስ ሰልችቷታል ብለን እናስባለን። ነገር ግን አሁንም ሃርድ ኮር ኤሌመንቱ አለ። ያ ሃርድ ኮር ኤሌመንቱ ምን ያህል ጦር እንዳለው አናውቅም። 100,000 ኑረው 50,000 ኑረው ዳታው የለኝም፣ ስለዚህ መናገር አልችልም። ነገር ግን አንድ ያሳየው ነገር አለ። ኃይል ፕሮጀክትድ አድርጓል። ያን ኃይል ፕሮጀክትድ ያደረገው ወደ አፋር ነው። ስለዚህ እነዚህ ነገሮች
ተደማምረው ማለት ነው። እኔ የምለው ምንድነው ፋኖ ባለበት ደግሞ ስታግናንት ሆኖ ይቀመጣል ማለትም አይደለም። ፋኖ እየተጠናከረ አንድነቱን እያበጀ ከውጭ ለሚመጡ ኃይሎች ትሮጃን ሆርስ እንዳይሆን ራሱን ማዘጋጀት አለበት ነው ፖይንቱ። ነገር ግን በደፈናው ብቻ ዝም ብሎ ካርድ መስጠቱ አደጋ አለው። እነሱም ይሄንን ሊገነዘቡት ይገባል። አደጋው እኛ በኔ በኩል አደጋውን የማሳየት ጉዳይ ነው። በእነሱ በኩል አደጋውን የመከላከል ኃላፊነት ነው ያለባቸው። ነገር ግን እናንተ መልካም ናችሁ፣ ቆንጆ ናችሁ፣ እቺ ቆንጆ ልጅ ተብላ ተሞሽራ እንደምትጠበቀው ንጉስ ልዑል ይመጣል ተብላ እንደምትጠበቅ አይነት ሴት መሆን የለባቸውም። መሆን ያለባቸው ምንድነው ሊመጣ የሚችለውን አደጋ አይተው የፖለቲካ ልምዳቸውን፣ የሚሊተሪ ልምዳቸውን፣ የፖለቲካል ኢንፍሉዌንሳቸውን ሁሉን ተረድተው እኛስ በምን ያህል ደረጃ ብንጠናከር በምን ያህል ብንደራጅ ሊመጣ የሚችለውን ነገር ሬዚስት አድርገን ፍላጎታችንን በራሳችን መንገድ ማስኬድ አለብን የሚለውን ነገር ማስመር አለባቸው። ስለዚህ እኔ ቲፒኤልኤፍ ሞታለች የሚል ነገር የለንም። ቲፒኤልኤፍ ሞታለች ቢባል ኖሮ ዛሬም ጦርነት ስለ ቲፒኤልኤፍ አናወራም ነበር። አሁንም አለች። መከፋፈል ተከፋፍሏል። አዎ መከፋፈሉ የተጀመረው ግን አዲስ አይደለም። ከንሽፍሽ ጀምሮ ጓደኞቻቸውን ሲገሉ የነበሩ ሰዎች ናቸው። ይሄንን ነው የምለውና ጥንቃቄው ነው። ያንተንም ወስደዋለሁ። ግን በኔ በኩል ምንድነው ልዩነት የምትለው አንተ ፋኖ ይሄ አይሳነው ነው የምትለው፣ እኔም አይሳነው። ነገር ግን ጥንቃቄ አድርግ ነው ልዩነቱ። ኦኬ ጥንቃቄ ማድረጉ ያለ ነው። ምን ጊዜም ያው ከአሰራር አንፃር ማንኛውም ሰው መቼም ለራስ ብሎ የሚመጣ ትብብር በሙሉ ከራስ አድቫንቴጅ ጋር ነው የሚመጣው። እሱ የታወቀ ነገር ነው። ትራምፕ ቢሆን ቢጣመር ለራሱ ነው፣ ወያኔም ቢጣመር ለራሱ ነው፣ ፋኖም እንደዛው። ስለዚህ ያው እንግዲህ ያው እኔ ያልኩት ያው በዚህ በምንም ይሁን በምንም እድገቱም የሚያሳየው አሁን ተሰባስቦ ጦርነት ጀምሮ በዚህ መካከል ወደ 3 ዓመት ሊሆነው ነው እንግዲህ አሁን ፋኖ ራሱና በዚህ በአጭር ጊዜም ቢሆን ራሱ ቅድምም አንተ ጠቅሰዋል። አክቹአሊ ትግልን ጀምሮ ያለና የደከመው አንድ አይደለም እና ኤኒዌይ ዞሮ ያ ማለት ግን እኔም እንደዚሁ ብላንክ እንትን መስጠት አይደለም። ግን የግድ ግን እንደዛ አይነት ነገር አይሳናቸውም የምለው ያው ቅድም ከጠቀስኩት አንፃር ነው። መደጋገምም አይሆንም። ብቻ ያው ዞሮ እኛ ማሳየት ነው የምንችለው የሚሰማንን ነገር ከዚህ አንፃር ነው። ሰው የሚነጋገርበት ሆነ ለመናገር ሰው የሚነጋገር ህዝቡ የሚነጋገርበት ሲነጋገር ብዙ ጊዜ አንዳንድ ነገሮች ይመጣሉ፣ እነሱም ያዳምጣሉ። እርግጠኛ ነኝ እንደዛ ነው ለማለት የምንሞክረው። አድማጭ ተመልካቾቻችን እንግዲህ የዛሬው ሰዓት ከገደብነው በላይ ነው የተነጋገርነው፣ ከአሰብነው በላይ ነው የተነጋገርነው። እያሱ እንግዲህ ያው በሚቀጥለው ተዘጋጅተን እንመጣለን። ለአሁኑ እንግዲህ አድማጮቻችን እንሰናበትና አንተም ሰላም ደር፣ ደህና ደር እያሱ። ደህና ደር። አሜን አሜን። ደህና ሁኑ።